الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله وإياكم من النار. عباد الله، إن شاء الله لقد كان في قصصهم عبرة لأولي الألباب. ምናልባትም የታላላቆቻችንን ታሪክ ማወቅና የዑለማዎቻችንን ሁኔታ መረዳት የነሱን ህይወት እነሱ የኖሩበትን አኗኗር መመልከትና ማጤን መገንዘብ ለኛ ለትልቅ ለጉዟችንና እዲል ላይ ላለን ጥንካሬ ያግዘናል፣ ይረዳናል። ዒባደላህ፣ እንደሚታወቀው በአሁን ሰዓት ማንኛውም ወጣት አብዛኛው ጊዜ ኢላ መን ረሒመላህ አላህ ያዘነለት ሲቀር ታሪክን ሲረዳ የፉሳቆችን የኳስ ተጫዋቾችን የፊልም አክተርሶችን እንዲሁም ባዮሎጂ ላይ ያሉ ሰዎችን ፊዚክስ ላይ ያሉ ኬሚስትሪ ላይ ያሉ ቴክኖሎጂን ያመጡ ሕክምና ላይ የመሰረት ድንጋይ የጣሉ እያሉ ሰዎች ብዙ ጊዜ በጭንቅላታቸው ዘመነኞችን ሸምደዋል። እንዲሁም ጠቅላይ ሚኒስትሮችንም ሆነ የተለያዩ ንጉሳዊ አስተዳደሮችን ይሸመድዳሉ። የዑለማዎቻችንን ታሪክ መረዳትና ማወቅ ለኛ ለህይወት ጉዟችን እዲል ላይ ላለን ጥንካሬ የሚያግዘን ነገር አለ፣ ይረዳናል፣ ጀግኖች እንሆናለን። አላ ጠለብ العلم ዕውቀትን በመፈለግ ላይ ትልቅ የሆነ ሐማሳም ይኖረናል። እትግል ላይ፣ አሰራር ላይ፣ ትግስት ላይ፣ ጽናት ላይ ትልቅ ጉልበትና አቅም ይሆነናል። የታላላቆችን ታሪክ መገንዘብ ማለት ነው። ምናልባትም ሁሉንም ባልናገረውም ሁሉንም ባልዳሰሰውም ስለ አንድ ዓሊም ግን እነግራችኋለሁ بإذنillah ጀለ ወዐላ። ይህ ዓሊም ካነ ረእሰን ፊ الزهد በዝህድና አናትና ቁንጮ ነው። وكذلك في العلم በዕልምም ላይ ታላቅ ነበር። وفي الورع አላህን በመፍራትና በጥንቃቄም ላይ ረእስ ነበር፣ አናት ነው፣ መሪ ነው። አሚሩ المؤمنين في الحديث በሐዲስ ላይ የዑለማዎች ታላቅ መሪ ኢማሙ الأئمة في عصره በዘመኑ የኢማሞች ኢማም የሆነ ታላቅ ዓሊም ነው። من هو ذلك العالم؟ ይህ ታላቅ ዓሊም ማን ይባላል? አቡ ዓብድላህ ሱፊያን الثውሪ ረሂመሁላህ። ስለ ታላቁ የእስላም ሊቅ ሱፊያን الثውሪ ስለሱ አንዳንድ እላችኋለሁ። ሁሉንም አልጨርሰውም፣ አባይም በማንኪያ ማለት ነው። ይሁንና ምናልባትም የዚህን ዓሊም የሆነ ነገር መረዳታችን ውስጣችን ሲገባ የመሻይኾቻችንን የዑለማዎችን በተለይ ደግሞ የሰለፎቻችንን አኗኗርና እዲል ላይ የነበራቸውን ትስስር ስንመለከት እንጠነክራለን። በዝህድናም እንጠነክራለን፣ በወረዕም አቅም ይኖረናል። አላ ጠለብ العلم ሐማሳ ይኖረናል፣ ውስጣችንን ያነሳሳዋል ብዬ አስባለሁ።
እና ሳነብ በጣም ስለገረሙኝ ነው። እኔ ታላቅ ዓሊም ማለት ነው ሱፊያን الثوري ረሂመሁላህ ቅጽል ስማቸው አቡ አብዱላህ ሱፊያን ኢብኑ ሰዕድ ኢብኑ መስሩቅ ኢብኑ ሐቢብ ኢብኑ ራፊዕ ይልና ያው እንትናቸው ኢላ ኢልያስ ኢብኑ ሙደር ኢብኑ ኒዛር ኢብኑ መዓድ ኢብኑ አድናን ድረስ ይቆጥሩታል። ማን ኢማሙ الذهبي في ሲየሩ አዕላም النبلاء ላይ በዚህ መልክ ያመጡታል። እኔ ታላቅ ዓሊም ረዘም ያለ ነውና ነው የዘር ሐረጋቸው አመዛዘዙ ማለት ነው። እኔ ታላቅ ዓሊም እንዲህ ሲሉ ይገልጿቸዋል። ምን ይሏቸዋል? ሱፊያን الثوري الثوري የተባለው ثورة የምትባለው ቀቢላ ናት። ቀቢለቱን في ሙደር ከሙደር ከዋናው የዘር ሐረግ የምትመዘዝ ዘር ናት። ሱፊያን الثوري ይባላሉ። እኔ ታላቅ ዓሊም ሱፊያን الثوري ረሂመሁላህ አላህ ይዘንላቸውና ምን ይላሉ? إمام الذهبي رحمه الله في سيره هو شيخ الإسلام ناتشو الإمام إمام الحفاظ يحافظوش إمام سيد العلماء العاملين في زمانه بزمنه كنبروا ليقوش تلك مرينو علىك آنو أين تاتشونو يا أين ما رفيع نبر يا علماء كله يتروك ودل يا علماء أين ما رفيع عالم በዘመኑ የነበሩት ዛፎች ትልልቅ ዛፎች ናቸው። ዛፎቹ ላይ ግን ሌላ ትልቅ ዛፍ አለ። አቡበክር የነብዩ ታላቅነት እንጂ አቡበክር ማለት እኮ ትልቅ እኮ ናቸው ታውቃለህ። አቡበክርን የሚመጣጠን አለ ግን ነብዩ ጋር ስለሆኑ። የዑመርን ታላቅነት ታውቃለህ? አዎ ግን አቡበክርና ነብዩ አለይሂ ሰላቱ ወሰላም አጠገቡ ስላሉ ሶስተኛ ላይ የመጣው ማለት ነው። ከአቡበክር ቀጥሎ ሁለተኛ ላይ የመጣው ምን ስለሆነ ነው? ትልቅ አለና ነው። የትልልቆች ትልቅ ስላለ ነው። በሱፊያን الثوري ዘመን አካቢር አጅላ ዑለማዎች አሉ፣ ታላላቅ አሉ። ምድር ላይ ታሪካቸው የናኘ ኩቱቦች በስማቸው የደመቀ በሰራቸው ምድር ያሸበረቀችላቸው የሆኑ ታላላቅ ሊቃውንቶች አሉ። ከነዚህ ውስጥ የነዚህ ሁሉ አለቃ አይነታ ግንባር ቀደም ዋና አንደኛ ማናቸው? ካን ኢማም الحفاظ سيد العلماء وسفيان الثوري رحمه الله الله يزن الله تشونا أبو عبد الله الثوري الكوفي المجتهد مصنف كتاب الجامع የሚባለው كتاب ያዘጋጁ ናቸው። እኔ ታላቅ ዓሊም የተወለዱት ولد سنة 97 اتفاقا በመላው ዑለማዎች ስምምነት የተወለዱት በ97 እንደ ሂጅራ አቆጣጠር ነው። እዛው ጥግ ላይ ናቸው። አየህ እዛው ጥግ ላይ ናቸው። በ97 መቶ እንኳን አልሆነም ገና ሂጅራ አቆጣጠር ማለት በስንት ነው የተወለዱ? በ97 ነው የተወለዱ اتفاقا وطلب العلم وهو حادث ገና ወጣት ለጋ ታዳጊ ሆነው ነው ወደ ዒልም የገቡት። በጣም የሚገርመኝ ያው አባታቸው ብዙ ውለታ ውሏል። ከአባታቸው ባሻገር የእናታቸው ሁኔታ ይገርመኛል። ምናልባትም ያው አባታቸው አለ በህይወት ነበረ። አባታቸው በጣም ታላቅ ሰው ሙሐዲስ ነው። እሱም ታላቅ ዓሊም ነው። ይህ ታላቅ ዓሊም ኩቱብ ሲታዎች ዘግበውለታል። لانه معروف بالثقه በثقነት ታዋቂ ስለሆነ ማለት ነው። ሰዕድ ማን ማለት ነው? ሰዕድ ኢብኑ መስሩቅ አቡ ሱፊያን الثوري رحمه الله የሱፊያን الثوري አባት አቡ ሱፊያን الثوري رحمه الله አላህ ይዘንላቸውና እና እናታቸው እንዲህ ትላቸው ነበር። ልጅ ሆይ ያ ቡነየ የኔ ልጅ ሆይ ትላቸዋለች። ሱፊያን الثوري ገና ህፃን ሳለ አና አክፊከ ቢሚግዘሊ መኡናህን ወጭህን ገንዘብ የሚያስፈልገውን ነገር ምናልባት ዲሃ ብንሆንም አብሽር እንዝርቴ ያለ አትራብም ቅራአትህን ቅራአትላቸው ነበር። ምን ይያለ እንዝርቴ ያለ አትራብብኝም አብሽር ያባ እንደው የምትገርም እናት ብሎ ዝም ይላል። እንደዚህ ነው አይደል? እናት والله የምትገርም እናት انا اكفيك مؤنتك بمغزلي بعد الله ከአላህ በኋላ አብሽር እንዝርቴ ያለ አትራብም ልጅ ሆይ እንደው ቅራአትህ ላይ ጠንክርልኝ ትል ነበር። እዛው ላይ አደራ ትላቸዋለች። መጀመሪያ ያ ቡነይ ቅራአት ጀምርና የነብዩን ሐዲስ ስታነብ ፈክቱብ አሐዲስ የተለያዩ ሐዲሶችን ጻፍ። ስትጽፍ فإن زادتك خشيتك لربك
ስትጽፈው ለአላህ ያለ ፍርሃት ከጨመረ ጠቃሚህ ነው። እየቀራ እየሄድክ እየደፈርክ ከመጣ ተቅዋ ካልጨመረልህ የሚጎዳህ ነው። ልጅ ጠንቀቅ በልና ተመልከት ትኩረት ትለው ነበር። ማን አልኩ? እናት እንደዚህ በእናት ትልቅ ደረጃ ይደረሳል። ብዙዎች እኮ ሲናገሩ ይናገራሉ። ወራአ ኩሊ ዐዚምን እምራአቱን ዐዚማ። ከትልልቆች ጀርባ ትልቅ ሴት አለች። ከትልልቆች ጀርባ ዓለማዊም ላይ ትልቅ የሆኑ እንደዚሁ በኢማምነት ትልቅ የሆኑ በዑለማነት ትልቅ የሆኑ ዓለምን በመምራት ትልቅ የሆኑ በጀነራልነትም ይሁን በተለያየ በንጉስነትም ይሁን ትልልቆች ጀርባ ትልቅ እናት አለች። ዒባደላህ ትልልቆች ጀርባ ትልቅ ሴት አለች። ወይ እናት ወይ እህት ወይ አክስት ወይ ሚስት አለች ትልቅ ሴት ከኋላ። ለዚህ ለታላቅ ዓሊም ኢማምነት የመሰረት ድንጋይ የጣለችለት በአረዳድ በምክር በተግሳጽ አቅጣጫ በማሳየት بعد أبيه أمه أو تقول قبل أبيه أمه ግርም የሚል ነው። እነዚህ አይነት እናቶች አሉ። ለዚህ ነው እናትን አንስ፣ እናትን አስተካከል፣ እናትን ምረጥለት። ቀድመህ ፈዝፈር ቢዛቲ ዲን የተባልከው ለልጅ ውለታ ነው። አግብተህ ጨርሰህ አጠናቀህ ከሆነ አስተካክላት። አሁን ታገል፣ ልፋ፣ እንድትማር አድርግ፣ መሰረት ጣል። እሷን መስራትህ፣ እሷን ማበጃጀትህ፣ እሷን ማስተካከልህ፣ እሷን በእውቀት ማነጽህ ልጅ ላይ በተዘዋዋሪ መስራት ነውና እንደ ሱፊያን ሰውሪ አይነት እናት ትሆናለችና ምናልባት ያንተ ሱፊያን ሊወለድ ይችላል ካንተ ባለቤት የአብደላህ እንዲህ የምትል እናት እንዲህ የምትል ሚስት ካለች ያ ቡነየ ልጅ ሆይ አብሽር አክፊከ መኡነተከ ቢሚግዘሊ በእንዝርቴ እንዝርቷን እያሾረች ለሊት ትፈተላለች። ያንን ቀን ይሸጥና ለልጇ ወጪ ይሆናል። ኪታብ ይገዛበታል የተለያየ ማለት ነው። ምን አተናው አሁን ስንፍና እንጂ ካነና ቢገን ፊል ዒልም በዕልም ላይ ጡንቻ ነበራቸው። አቅላቸው ራጅህ ነበረ። ሱፊያን አልሰውሪ ረሂመሁላህ ከዑለማው የተሰማለ ስለሳቸው አቦ ና ተከተለኝ በ97 ነው የተወለዱ ኢትፋቃን وطلب العلم وهو حدث ገና ለጋ ሆነው ነው ዕውቀት ፍለጋ ያወጡት። باعتناء والده በአባታቸው ጥረት المحدث الصادق سعيد بن مسروق الثوري سعيد بن مسروق الثوري አባታቸው እሱ ትኩረት አድርጓል። በደንብ አድርጎ ቂራአት ላይ በደንብ አድርገው ትኩረት እንዲሰጡ አንጿቸዋል፣ አስተምሯቸዋል። አባትየው የአባትን መስተካከል አባትም እናትም ሲስተካከሉ የሚወጣው ልጅ ማለት ነው። بعد الله ከአላህ እገዛ በኋላ ዋናው የአላህ እገዛ ከመሆኑ ባሻገር ማለት ነው። እና وكان والده من اصحاب الشعبي የኢማም الشعبي ከተማሪዎች ውስጥ ወይንም ከነሱ አصحاب ባልደረቦች አንዱ ነበር። وخيثمة بن عبد الرحمن ومن ثقات الكوفي ከኩፍይ ثقاتዎች አንዱ ነበር። የማን አባት? የሱፊያን الثوري አባት رحمه الله. وعداد في صغار التابعين ብዙዎች ከትንንሽ ታቢዒዎችም ይቆጥሩት ነበር። ለማንኛውም ሱፊያን الثوري رحمه الله وحدث عنه اولاد سفيان አባት ማለት ነው ከሰዒድ ኢብኑ መስሩቅ ልጅ አውጥቶለታል። ሱፊያን الامام አውጥቶለታል። ሌሎችም አውጥተውለታል። ብዙ ሙሐዲሶች ነቅል አድርገውለታል። ይታላቅ ዓሊም ማለት ነው አባትየው። ومات سنة 26 و100 በ126 ነው ከዛ ዓለም በሞት የተለዩት። ማን ማለት ነው? ሱፊያን الثوري رحمه الله በስንት ተወለዱ አልኩ? በ97 ተወለዱ። በ126 ከዛ ዓለም በሞት ተለዩ። رحمه الله በ126 እንደ ሂጅራ አቆጣጠር ከዛ ዓለም በሞት ተለዩ። እዚህ መካከል ላይ ብዙ መሻይኽ ነበራቸው። መሻይኹን ሁሉ ስም አልዘረዘረ ወደ 600 ሼኽ አላቸው ይባላል። ወደ 600 ይቃሉ ان عدد شيوخهم 600 ሼኽ ወደ 600 መሻይኽ ነበራቸው። ዋና ትልልቅ ኪባሩሁም الذين حدثوا عن ابي هريره ከአቡ ሁረይራ ቀጥታ ይዘው ያወሯቸዋል። ወጀሪር ኢብኑ አብዱላህ ይዘው ያወሯቸዋል።
وابن عباس كابن عباس يزو ያወሯቸዋል ከነዚህን ከመሳሰል ተመልከቱ ከሳቸው ደግሞ ብዙ ተማሪ አፍርተዋል በጣም ብዙ በጣም ابو الفرج ابن الجوزي رحمه الله اكثر من 20000 ከ20 ሺህ ተማሪ የበለጠ ነበራቸው ከ20 ሺህ እዚህ ላይ ትንሽ የተጋነነ ይመስላል ይሏቸዋል ብዙ ዑለማዎች ለምን በጣም ብዙ ተማሪ አላቸው ተብሎ በታሪክ የሚነገረው ኢማም ማሊክ ናቸው የሳቸው እንኳን 20 ሺህ ድረስ አልደረሰም አልፈን و400 ድረስ ሊደርስ ይችላል ብለው የመጡበት ሁኔታ አለ የሚገርመው መሻይኾቹ ከሱ እንደገና ነቅል አድርገዋል ሸኾቹ የተማረባቸው መልሶ አስተምሯል ብለው የተማረባቸው ተምረውበታል የሚገራም መሻይኽ ማለት ነው ይሄ ሁሉ መሻይኽ ነቅል አድርጎለታል ለማንኛውም እንዲህ ይላሉ ዛሂድ ነው ታላቅ ሰው ነው እዚህ መካከል ላይ ዑለማዎች የሚጠቁሟቸውን ስሟቸውማ የኔን ተውትና ማለት ነው يحيى بن أيوب العابد እንዲህ ይላል ምን አለ حدثنا ابو المثنى قال سمعتهم بمرو يقولون እንዲህ ሲሉ ሰማዋቸው قد جاء ثوري መጣ ሱፊያን الثوري መጣ እየተባለ ሲወራ ሰማው አለ قد جاء الثوري እየተባለ ሲሰማ فخرجت انظر اليه ድሮ ታሪኩን ሲሰማ ስለነበረ ወጣልኩ አለ ለመመልከት ጉድ ያላል እንዳለ ህዝብ ثوري መጣ ሲባል ብቅ አልኩ فخرجت انظر اليه فاذا هو غلام فقلاለው ገና ለጋ ታዳጊ ወጣት ነው قد بقل وجهه ገና ማለት ነው قلت كان ينوه بذكري في صغري ትንሽ ሆኖ ነበር ስለ ትልቅነቱ የሚነገረው من اجل فرط ذكائه በስለቱ በጣም ምጡቅ የሆነ ነው ባሁን ሰዓት ጂኒየስ እንደሚሉት ማለት ለየት ያለ አእምሮ ያለው በሳል ፈጣን በጣም ፈጣን ነበር በጣም ፈጣን وحفظ وحدث وهو شاب ወጣቱ ነው ማቅራት የጀመረው ወጣቱ ነው ሐዲስ መንገር ማስተማር የጀመረው ማን ነበር ሱፊያን الثوري رحمه الله ያለማ የነሱን ህይወት ተመልከተው ሁሉ ባይሆንም የተወሰነ ስነግርህ የምትረዳውና አንተ ጋር ልጅ ጋር የምታወዳደረው ነገር ስላለ ነው በእኛ ባንደርስ በልጆቻችን እንድንደርስ ነው ይጠቅማል ያዘው ና ምን ይላሉ ኢማም الذهبي قلت አሉና አጀሉ እስናድ ለልዕራቅይን ኢራቅ ላይ የሰነድ ሰንሰለት ብዙ ሰንሰለቶች አሉ በጣም ትልቁና ትልቁ ለኢራቆች ሱፊያን عن منصور عن ابراهيم عن علقمه عن عبد الله رضي الله تعالى በዚህ ሰንሰለት ላይ የወጣ ጠንካራው የኢራቅዮች ይሄ የሂጃዝዮች አለ የሻሚዮች አለ የኢራቅዮች አለ ማን አልኮ ሱፊያን عن منصور عن ابراهيم عن علقمه عن عبد الله እንደዚህ የመጣው ነው በጣም ትልቁ ሹዕባ رحمه الله وابن عيينة وابو عاصم ويحيى بن معين وغيرهم እነዚህ ታላላቅ አጅላ العلماء ابن عيينة ማለት ሱፊያን ابن عيينة ናቸው ሹዕባ ታላቁ ሙሐዲስ وابو عاصم ويحيى بن معين እነዚህ ማያቀለም በታሪክ በየዳዕዋው በየቂራአቱ ላይ የምናገኛቸው ናቸው ሌሎቹም ሱፊያን الثوري ያሉ አሚሩል ሙእሚኒን في الحديث ሙሐዲሶች እኮ ናቸው ጀበልን ሲገልጽ አሰብ ትልቅ ሰው ሌላውን ትልቅ አድርጎ ሲገልጽ በትልቅ የተባለ የሐቂቃ ትንሾች ትልቅ ያሉት አይደለም ትልቆች ትልቅ ያሉት ምን አይነት ቦታ እንዳለው አስብ ምን አይነት የመሰረት ድንጋይ እንደሆነ ምን አይነት ለሱናና ለጦለበል ዒልም የውሃ ልክ እንደሆነ በደንብ አድርገህ አጥነው እንግዲህ እነማን ናቸው አልኩ እነ ኢማም ሹዕባ እነ ኢማም ሱፊያን ኢብኑ ዑየይና እነ አቡ ዓሲም እነ يحيى بن معين የመሳሰሉት ምን አሉ ሱፊያን الثوري አሚሩል ሙእሚኒን في الحديث በሐዲስ ላይ አሚሩል ሙእሚኒን ዋና አዛዥ ነው መሪ ነው የተቆናጠጠ አንደኛ ابن المبارك عبد الله بن المبارك እንዴት ይገልጻል አብዱላህ ኢብኑ ሙባረክንም ታውቃላችሁ ታላቅ ሰው እንመጣለን ስለነሱ ኢንሻአላህ ምን አለ አብዱላህ ኢብኑ ሙባረክ كتبت عن 1100 شيخ ከመቶ ከአንድ መቶ መሻይኽ ጽፍ ያለዋል ما كنت عن فضيله من سفيان كسفيان ما استكاكلوا ሲብን አልነበረ እማ በልጠው አልነበረ
ከ1100 ሸህ ጽፌያለሁ አለ ሐዲስ ነገር ግን እንደ ሱፊያን ተውሪ አይነት አላጋጠመኝም የሚገርም ዓለም ኢማም ነው አለ አንጀታርስ وعن أيوب السختياني የተለያየ ሰለፎቻችን እንዲያሉ ይያል ስንጠቅስ በተለያዩ ኪታቦች ላይ ታቃላችሁ ስለ ሰለፊያ ስንናገር ሰለፎቻችን ይያል ጠቅሳቸው ስናመጣ የምንጠቅሳቸው ናቸው እነዛ ጀበሎች ለጀበሉ ጀበል ብለው እንዴት እንደገለጹት ነው ማስረዳ ምን አሉ أيوب السختياني قال ما لقيت كفيا افضله على سفيان እኔ ከኩፋ ሰው መጥቶ ዓለም ተፈልፍሎባታል ኩፋን አቃለው እንደ ሱፊያን ተውሪ ግን እማወዳድረው ማስበልጠው በሱፊያን ላይ ማንንም የለም የሱፊያን ነገር ተመልከቱ ምን ይላል سمعت يونس بن عبيد يقول يونس بن عبيد ደግሞ እንዲህ አለ ما رايت افضل من سفيان كسفيان የሚበልጥኝ አይቻላቅም አለ እንዴ فقيل له فقد رايت سعيد بن جبير سعيد بن جبير بعينه ايته تعلقون تابعي وابراهيم النخعي وعطاء ومجاهد النزل ሁሉ አይته ومجاهدا وتقول هذا عند سفيان اين تلايهم تلاله قال هو ما اقول ملو يهنن ነው አዋላች ان ابراهيم النخعي አይته ان سعيد بن جبير አይته ان مجاهد አይته የነብኑ አባስን ቀጥታ ተማሪዎች እነዚህን አይተ ከሱፊያን الثوري የማስበልጠው የለም ተላለህ እንደ ያ ኢማም አሉ አዎ ይሄንኑ ነው ማለት ما رايت افضل من سفيان ከሱፊያን الثوري የሚበልጥኝ አላየሁም አላ አይን ያላየች ያ የሚገርመው እኮ ማለት የንጽጽሩ ሹ አይደለም የሚያስገርመው የሚናገሩትን ሰዎች ዋቸው የሱፊያን الثوريን ትልቅነት ለመረዳት የሚያመሰግኑ ሰዎችን አቅማቸውን ብታውቀው ብትረዳ እጅግ በጣም ይገባሃል ይደንቃል ትገረማለህ ትደነቃለህ ትልልቆች ናቸው ትልቅ ያሉት ጀበሎች ናቸው ጀበል ያሉት የኛ አለቃ የኛ አይነታ አሚሩል ሙእሚኒን في الحديث ብለው የገለጿቸው ራሳቸው ሙሐዲሶቹ ናቸው ራሳቸው ኢማም ናቸው ራሳቸው ሙሐዲስ ናቸው ረሂመሁሙላህ አላህ ይዘንላቸውና እኔ ይሄንን ነው ምለው ብሎ ይሄን ምስክርነቱን ሰጠ የሚገርመው وقال ابن مهدي ምን ይላል እንትና ሹዕባ روى وكيع عن شعبة كشعبة ይዞ ነው እንዲህ ይላል በጣም በሚገርም ሁኔታ ማለት ነው ምን ብሎ ገለጸው መሰላችሁ ሹዕባ ከለታት አንድ ቀን እንዲህ አለኝ አለ የሆነ ነገር እያስረዳኝ እያለ ሱፊያን احفظ مني ሱፊያን እኮ ከኔ ይበልጣል ሹዕባ ማለት ኢማም ሙሐዲስ ወዝ ወثقه شعبة وضعفه شعبة እያለ ሲነገር በጣም ከባድ ነው እና አንድ ቀን እንዲህ አለኝ አለ ወኪዕ እኮ ነው ሹዕባ እያወራኝ ሱፊያን احفظ مني ሱፊያን እኮ ከኔ ይበልጣል በህብዝ አንወዳደረው እያለ ያወራል ኢቅራር አላቸው የዛሬ ጊዜ እኔ ቁጥር አንድ ነው አይደል አረ ማንን እኔ ይቀርባል እንደኔ እኔ በሄድ እኮ ምድር ትራቆታለች የሚል ማህበረሰብ ነው እነሱ ግን ተመለከቱ ይበልጠኛል ሱፊያን ከኔ በላይ ነው በህብዝ አንወዳደርም ማለት وقال ان قتلنا انده وقال عبد العزيز بن ابي رزمه من قالوا قال رجل لشعبة انده لشعبة متنا انده يا امام خالفك سفيان ይሄንን ነገር አንተ እንደዚህ ነው ይያልከ ነው ሱፊያን ግን ባንተ ተቃራኒ ይያለ ነው فقال دمغتني አሁን ጨፈለከኝ ኢማሙ ከኔ ጋር ተቃርኗል አዎ አሁን ገና ጨፈለከ ተጫንከኛል አልችልም ጀበል ለማን ይቀራል እያደረገ ሱፊያን ተው አላህ ይዘንላችሁ ማለት እጀም ይሁሉ ዝም ብሎ አይገኝም ይሄን ኢማምነት ተኝተን ማታ ተኝተን ጧት እየተነሳን የሚገኝ አይደለም ዒልም ላላ አልጋው ላይ ተኝቶ አረ እንደው ዒልም ነገሩ ወልጁኑኑ ፉኑኑ እብደት ብዙ አይነት ነው ልብስ ጥሎ በአስፋልት ላይ ይሄዳል ጫቀርተ የጫቀርተ ተሸክሞም ይዞራል እብደት እኮ ብዙ አይነት ነው ጤነኛ ሆኖ ያወራ እብድ ያለ በጣም ብዙ ተኛ ማታ ተገኝቶ ጧት እየተነሳ ሰው ኪታብ ሳያገላብጥ ሰው እንቅልፍ ሳያጣ ሰው ሳይራብ
ሰው ሳይጠማ ሳይንገላታ ሳይሰደብ ውጣ ውረዱን ሳይ በድህነት ፍዳውን ሳይ ቢሚግዘል እያለችው እናቱ እየፈተለች እያበላችው ያአላህ እንደዚህ የሆኑ እኮ እንደዚህ የሆኑ ተንገላተው ነው ትልቅ መቃም ላይ እየደረሱ እንደው ደረጃ ዝም ብሎ ለዱንያ የምንለፋውን ያክል እኮ ለዕልም ብንለፋ የትና የት እንደርስ ነበር አንተ ያአላህ አላህ ያለውን እንጂ እና ዑለማዎች በዚህ አይነት ይገልጿቸው ነበር وقال يحيى القطان من قال ليس احد احب الي من شعبه እንደ ሹዕባ መወደው ሙሐዲስ የለም ማለት ولا يعدل احد عندي ከሹዕባ ጋር የሚስተካከልብኝ የለም ማለት واذا خالفه سفيان ከተቃረነው ግን اخذ بقول سفيان የሱፊያን ነው የመጀመሪያ እንዴት እንደመቻቸው እንደ ሱፊያንን የዘንድ ትልቅ የለም ሱፊያን ጋር የሚስተካከልብኝ የለም እንደና ሹዕባ ጋር የሚስተካከል ሰው የለም ማለት ነገር ግን ሱፊያን ከተቃረነው የሹዕባን የምወደውን ቁጥር እንዲያደረኩት ነውና የሱፊያንን ይይዛለሁ ይሄ የሚያስይዝ ምንድነው ሱፊያን ተወይ ረሂመሁላህ ኢማም ለብህም በርከት ከሚልለት ኢማም ሸው እንደዛ ነው إمام يا الله وقال عباس الدوري رحمه الله رأيت يحيى بن معين لا يقدم على سفيان أحدا في زمانه بزمنه بسفيان لا عندهم سواء يقدم النبر بفقه والحديث والزول وكل شيء وكل من قال يهل مري قطرا سفيان رحمه الله يزللتنا سفيان ነው እያለ ይናገር ነበር የሚገርም وقال ابن مهدي رأى أبو إسحاق سفيان الثوري كود ياسمت أيه أبا إسحاق يمت أيه لسفيان أيه مقبلة وجزه يمتون لجناته قنا لجناته مشايخ نو ليلون تلالق نو إمام إيه محدث እሳቸው ደግሞ ልጅናቸው ልጅግርናቸው ሲመጡ አያቸው فقال وآتيناه الحكم صبيا ጥበብን በህፃንነቱ ሰጠነው وآتيناه الحكم صبيا የሚለው ሱረቱ መርየም ላይ ያለው አነበቡ ታዩት الناس ይሄ አንተ ላይ ይንጸባረቃል ይሄ ባንተ ላይ ይሄዳል ምናልባት አወራረዱ ለሌላ ቢሆንም እንኳን ለሌላ አካል ቢሆንም እንኳን አንተንም የሚመለከት ነው በህፃንነት ዕውቀትን ይዛል وآتيناه الحكم صبيا አያቸውና አይማን ነው المثنى ابن وضاح እንዲህ ይላል ابن الصباح المثنى ابن الصباح من قال سفيان على عالم الأمة وعبيدها يزدت أمة عالم سفيان عبيدها من السوء أوقات سرطبتها በጣም ተምሯል በጣም ይሰራል ቀርቶ ዝማሬ ለምን እንደቋንቋ ቀርቷል ለጉድ ይሰራበታል عالم الأمة وعبيدها يزدت أمة عالمنا يزدت أمة أواقوانا يزدت أمة عبيدها مانو سفيان الثوري رحمه الله يزللتنا وقال أبو قطن عن شعبة ساد سفيان الناس سفيان سوت مراتشو على بالورع والعلم بتنقاقوا اللهم بمفراتنا بأوقات مروا على استدادروا على أمة يتنو أمة سفيان مرات بمندنو بعلمنا بورع سوين بركك الله لكم سوين جسدان آواك ستهن بأوقات السسرة ياكبروها على كلاره ياونو ميزانهم ياونو بروم كسوتاي لتون تجلال ميزانه እኮ ግን እላህ ላይ የምትሸከመው ነገር ትልቅ ነው ሸው ያንን እንሸከም እኮ ለትልቅነት እሱን ስትሸከም አለበለዚያ ሰው እኮ ነው ሰው እንኳን ዕውቀት የሐቂቃ ትልቅነት ኖሮ አይደለም ልብስ ሲቀየር አመለካከቱ ይቀየራል እኮ አንተ ባብንጃ ይቀየራል እኮ ሰው በልብስ እኮ ምልከታው ለየት ይላል ያ አላህን ታላቅ ዒልም አላህ አደራ ያለው ነብዩን ዕውቀት ጨምርልኝ በላህ ለምነኝ ያላቸውን ከተሸከምክ ደግሞ አላህ ይበላይ ያደርጋል ይሄንን ተመልከት ያ አብደላህ نعيم بن محمد عن ابن وهب قال ما رأيت مثل سفيان الثوري أين تبع عليهم
አይኔም አላየች እንዴ የሐቂቃ ያጋነኑ ማለት እንግዲህ ኢማሞች ናቸው መታመናቸው ናቸው ሙሐዲሶች ናቸው ነጭ ነው የሚለው ግን የሚገባው ሰው ነውና ዓሊም ነው ሐቂቃ ጀበል ነውና وعن ابن المبارك عبد الله بن المبارك ደግሞ እንዲያ ያዝላቸው ማገለጻቸው عبد الله بن المبارك ምን አሉ قال ما نعيت لاحد አንድ ሰው ገጸ ባህሪው ወይንም ማንነቱ አይነገረኝም ፈራይቱ ሳየው الا وجدته دون نعته ከተገለጸበት አነስ ብሎ ነው አለማየው በጣም አጋነው ነግረው ናፍቄ አቤት ይህን ሰው ባየሁት ብዬ ሳየው የተወሰነ ዝቅ ያለ ነው እንደገለጹት አይደለም ማለት ኢላ ሱፊያን ተውሪ ሲቀር ኢማም ነው አሉኝ አዎ ኢማም ያቃላሉኝ ያቃል አራ አቢድ ነው አሉኝ አዎ አቢድ ነበር በጣም ወሪዕ ነው አላህን የሚፈራ እንደዛው ሆኖ ነው አላገኘሁት አለበለዚያ ብዙ ሰዎች ተገልጸውልኛል ብዙ ሙሐዲሶች ተነግረውኛል ሰሄድ ታላቅነታቸው ተገልጾልኝ ሳያቸው ከተገለጹት የተወሰነ ፐርሰንት ቀነስ አድርገው ነው ማገኛቸው አለ ማን ሲቀር ሱፊያን ተውሪ ሲቀር ሻው ያ አላህ እነዚህ ናቸው ሱና بعد الله ለዚች ኡማ ያስተላለፉ وقال احمد بن حنبل امام احمد من دهار قال لابن عيينة እንዲህ አለኛ لن ترى بعينيك مثل سفيان የሱፊያንን አይነት አታይ በአይነህ በብረቱ አታገኝም ስዞር እግርህ እስከሚያልቀበት የት አታገኝ حتى ተሞት እስከምትሞት ራሱ አታገኝ እነ በቃ ሂዷል رحمه الله الله يزنلاቸው علي بن الحسن بن الشقيق رحمه الله انا عبد الله قال ما اعلم على الارض اعلم من سفيان ምድር ላይ እንደ ሱፊያን ተውሪ አይነት ሐላልና ሐራምን የሚያቅ አላቅም በጣም ታላቅ ሰው ነው አብረን ስንቀመጥ የምንጠቀመው ታላቅ ዓሊም ታላቅ ሰው ማን እንደ ሱፊያን ተውሪ ይሮሃል ይሄ ሁሉ ዑለማ እንግዲህ ሰማዕ ሰጠው وقال ابن راهوي እንዲህ ይላል عن عبد الرحمن بن مهدي رحمه الله ذكر سفيان وشعبة ومالكا وابن المبارك فقال أعلمهم بالعلم سفيان يسو عبد الرحمن بن مهدي سفيان أنسى شعبان أنسى إمام مالك أنسى عبد الله بن المبارك أنسى أعلمهم بالعلم سفيان كنزه اللقن بعلم تلك تنشاله سفيان الثوري رواه እነዛኞቹና አብዱላህ ኢብኑ ሙባረክ ኮናቸው አብረው የተነሱ ይኸው ተወዳዳሪዎቹን ተመልከት ይሄ ነው አሁንም እኮ አለ የዝቅተኛ አንደኛ አይደል እንዴ ተጣርቶ የማጣሪያ የምን ተጣርቶ ከዛኛውም ያለፈ ከዚህኛውም ያለፈ ላይ ሲገናኝ ምጡቅና ምጡቅ ነው የሚገናኝ አይደል የምጡቆች ምጡቅ ሲሆን ያን የዛኛው ምጡቅነት ይጎላል ነው ማለት ሸው እኛ ሐዲስም ሲቀራ አላህ ሌላ ቢቀር ኑሮ ያነቃል አይደል ኑሮ ራሱ ምን ነው ክርስቲያን ቅራአትም ላይ ዝንጉንንና የማሐፈዝ አቅሙ ማጣ ወኔ ውስጥ ላይ ያለ ስሜት ሐሞት እኮ ነው ይሄን የሚያደርግ የጭንቅላት መበላለጥም እኮ አይደለም ምን ብዛ ጭንቅላት አለው ሁሉ ያስባል ትምህርት ሲሸመድድ ያመጣ ሰው ዱንያ ላይ የተሯሯጠ አይደል ካልኩሌሽን ዱንያ ላይ የሚችልናል ስንት ነገር እያደረግን አይደል ዒልም ላይ ስንደርስ ውስጣችን ቀድሞ ስለሚያንቀላፋ ኦዲያህም ይተኛል ስጋ ይተኛል ተኝቷል መጀመሪያ ዝም ብሎ ይወዛወዛል ተኝቷል ውስጥ ላይ ስለተኛና ያለን ሐባ ያለን ሐሞ ያለን ስሜት የእውቀት ፍላጎት ውስጥ ላይ ነበልባሉ ከተቀጣጠለ ምንም አይመጣብህ እንዴ ሐፍዋ ሰው የሚወደውን ሲያገኝ ይነጋለታል እንዴ ለሊቱ ምን ጊዜ ነው የሚነጋበት እንቅልፉ ይመጣል አይመጣም እንቅልፉ እልም ነው የሚለው እስኪ ሙሽራ እንደ ባለቤቴ ጋር የተገናኘለት እንዴት ነው የሚሆነው አላህ ይልም እኮ ሸው በዚህ ገባሃል ብዬ ነው ስንት ነገር አለ የሌሊት ወጥረት የምትልበት እንኳን ዲን ስትይዘው በናፍቆት በውደታ ውስጥ ላይ ሐሞት ሲኖር
እንቅልፍና በተለው አተኛም ቂራአት ላይ ዱዓም ላይ ስለ ታላላቆችም ስለምንም አንብበህ አትጠግብም አትደክምም እልም ነው የምትለው በቃ ይዞ ይሰምጣል ጉዞ መንገድ ነው ጎዳና ይዞ ይሄዳል እንደዚህ ማለት አስፋልት ነው የነሱን ታሪክ ስገባበት እንደዚህ ይዞልም ነው ምኑ ካለ አሞቱ መንገዱን የምፈልገው ከሆነ መንገዱ ካልተመቸ አልተመቸም ቢነገረ በወራ በተቀጠቀጥ ጎል ቢነገረ የለም ውስጥ ከተኛ ይሁን እንደዚህ ማለት ሰረት ሆኖ ይገፋ ይሲገፋ ቀድመ ጀናዛ ከሆነ ጀናዛው ምንም ላይ ያአተር ይሄ ነገር እኮ ስለሚሆን እነዚህ ኢማሞች ተመልከታቸው ያላቸው ስሜት ያላቸው ሁኔታ ይህ ዓለም እዚህ ደረጃ እንዲደርስ ቻለ ተመለከትን ከኋላ የተሰብዲያን እንዝርት ለምን ተመኘች እናቱ አስበው አብላላው እናቱ እንዝርት ለምን ተመኘች እንዝርት ይያላ አትራብም ለምን አለች ምን ስለሆኑ ይመስልሃል ተተረፍርፎ ነው እናት ጭኗን እንዝርት ያሾረች ትመጣለች ዝም ብላ ለምን ይሄን ያደረገ ለሊት ተፈተል ነበር ይባላል ለሊት ተፈተላለች ለልጇ ወጭ ታደርጋለች ወጭ የሚደረገውን ነገር እኛ የምንበላው አተን ነው እኛ ጠፍቶ ነው የምንቀምሰው አተን ነው የምንልሰው አተን ቢዚ ሆነን ነው አይደለም አእምሮአችን ላይ ያለው ፍላጎት ልባችን ላይ ያለው ፍላጎት የጸና አይደለም ለዕልም ፍላጎት ተማሪ ለፈተና ሲል እንቅልፍ እንዳይወስደው ምን ያደርጋል እግሩን ውሃ ውስጥ የሚነክርኳል ዛፍ ላይ ወጥቶ የሚቸክላል እንደዚህ እኮ ነው የምንሰማው ዛፍ ላይ ለምን አብላላ እንቅልፍ ከወሰደው እንዳይወድቅ ይላል ይተበቃ እንዳይወድቅ ይተረከካል ይሄ እንግዲህ እንቅልፍ እንደው ደም የተቀላቀለው ማለት ነው አለበለዚያ ደግሞ ቁልጭና ቡናውን አቅርቦ ምኑን አቅርቦ እንቅልፍ እንዳይወስደውና የተለያየ ነገር እንዳይፈጠርበት ማለት ድክመት እንዳይመጣ ተልከቱ ለዚህ ለዱንያ የሚደረገው ለዱንያ የሚወጣውን ወጪ የሚደረገውን ድርጊት ተመልከተማ وروى المروذي رحمه الله عن أحمد بن حنبل قال أتدري من الإمام إمام أحمد اندهى إمام يزيج إمام ما عنده هنا تقلب الزمن عارض الإمام سفيان الثوري رحمه الله إمام مانو سفيان الثوري ناتشوا لا يتقدم أحد في قلبي قلبي وسط عندي الصينة يلم الزبوس عندي إمام الثوري أين عندي سفيان الثوري أين يلم ما نم قطر عندي ما تقدمه يلم عندي من مالته عندي سفيان الثوري رحمه الله فتلقوش عندي وديدو على الرجاتشو فتلق النتنو እንደው ዝም ብሎ መወደዳቸውን ብቻ እንደው ባየር ላይ አትያዘው ወሰርሰራ ያዘው ማለት ኢላሂ አለይ ያ አላህ እነዚህ ኢማሞች ዘንድ የተወደደው አበጠረው ኤው ወባዕን ከዛብን ምንም እየመነጠሩ አውጥተውታል እኮ ለአህለል ቢድዕ ያላቸው አቋም እንዳይመስል እንደዛ ከመሆናቸው ጋር لا يتقدمه احد في قلبي ልቤ ውስጥ እንደዚህ ኢማም የሚቀድምብኝ በቁጥር አንድነት ማስቀድመው የለማ ኢማም ዘንድ በታላላቆች መወደድ ምን አይነት ታላቅነት ነው እንዴት አድርጌ ልንገርህ በምን አማርኛ ልግለጽልህ ያ አላህ وقال ابو قطن قال لي شعبة لኛል ان سفيان ساد الناس بالورع والعلم سفيان በላይ የሆነው በሰዎች ላይ በእውቀቱና በተቅዋው ነው اللهم بمفرات وقال قبيصة ما جلست مع سفيان مجلسا أن سفيان قال يهون بوتا لا يتكمل شاراكم إلا ذكرت الموت موت باستوس الجال سفيان قال أبرق الشكال موت تزيلن يالا لمن ما رأيت أحد كان أكثر ذكرا للموت عندي سفيان الثوري السلاموت هي دقاق من يانس عليهم موت تستوس هالا موت ستستوس دقمو من يمتأهل قطب الناس ወደ ተውባ መፍጠን እነዚህ ነገራቶች ተለቅማለ እንደው ሞት ብዙ ጊዜ ማስተዋውሰው እሱ ጋር ስቀር በቃ ሞት ትዝ ይለኛል ያወራና ይደጋግማል አንዳንድ ሰው የምትመከርበት ሰው እንኳን የሚያስጠኛህንም ያነቃል ዞይንስሩ እንደውም ምን ይላል روى عبد الله
من ይላል يوسف بن أسباط من على مسلاته قال لي سفيان بعد العشاء كعشاء በኋላ ከለታት አንድ ቀን ይላል يوسف بن أسباط ማን አልኩ يوسف بن أسباط ምን አለ ከعشاء በኋላ سفيان الثوري እንዲህ አለ ናውልኒ አልመጣሃራ እስኪ ውዱ ማድረጊያውን ስጠኝ ማማን ቆርቆሪያውን አለ አተወበኡ ዱላ አድርግ ስጠኝ እስኪ አለ ፈናውቱ አነሳውና ማንቆርቆሪያውን አድርጌ ሰጠው فأخذها بيمينه በቀኙ ቀበላ ووضع يساره على خده ግራ እጁን ጉንጩ ላይ እንደዛ አደረገና ቆመ فبقي مفكر ቆሞ ዝም ብሎ ያስባል እኔ ዝም በየሄድኩና ተኛው ወንምቱ ثم وقمت الفجر وقت الفجر وقمت وقت الفجر طال እኔ ተኝቼ ብንን ብዬ ስነሳ ለፈጅር ሶላት فإذا المطهر في يدي ያቺ ማንቆርቆሪያ በእጁ እንደያዛት ከላይ ነበር የፈቆቱ هذا الفجر قد طلع فجر قوتان يا إمام أركض فقال لم أزل منذ ناولتني المطهر قدم ማንቆርቆሪያውን ከሰጠኝ ጀምሮ ስምጥ ብዬ አተፈከሩ في الآخرة ጉዳይ ያሰብኩ ነበር እንደው ምን ይበቃል ነው እነሱ እባይ ውስጥ ገብተው ሚዲያ ውስጥ አጨማልቀው እሽርክ ውስጥ ገብተው በማዕሲያ እንደዚህ ሆነው እኮ አይደለም እኮ ግን ያው ኸይር እየሰሩ ይሰጋሉ አለኝ ኸይር እየሰሩ ይሰጋሉ ሐሰን ሙስሊም ነበር ያው አህሉ ጧዓ የጧዓ ሰዎች ጧዓ እየሰሩ ያለቅሳሉ ፈጀራዎች ደግሞ ወንጀል እየሰሩ ይስቃሉ መልከት የሰው ልጅ ልዩነት ወንጀል እየሰሩ ከተብለው ይስቃሉ ይዝናናሉ ፏ ይላሉ ምንም ደምታቸው አይደለም አህሉል ኸይር ደግሞ ለሊት እየሰገዱ ቀኑን እየጾሙ ለአላህ ዲን እየለፉ እየታገሉ ስንት መከራ እየደረሰባቸው ግን ያለቅሳሉ ይሄው ይመተመከ ስለ አኺራ ጉዳይ እያሰብኩ ነበር ፈተሳ እስካሁን ድረስ ብለው ነገሩኛ ያ አላህ وقال يوسف بن أسباط سئل الثوري عن مسألة وهو يشتري شيئا ጥንቃቄያቸውን ስማማ ተመልከተም ሱፊያን الثوري ከለታት አንድ ቀን የሆነች ነገር እየገዙ ይያለ ስንት ነው ብለው ሊሰጡት ሳንቲም ሊያወጡ ሊሰጡት ሲሉ የሆነ ሰው ይመጣና ያ ኢማም عندي مسألة የሆነች መስአላ አለች ፈትዋ ልጠይቅ ነው የመጣሁት አላቸው ዳዕኒ ቆይ ተረጋጋማ فإن قلبي عند درهم አሁን ልቤ ሳንቲም ጋር ስለሆነ ተያዘው ቢዚ ነኝ አሁን ቆይ ይሄ ምን መሰለ እንግብግብ ስላሉ እኮ አይደለም ለአድልና ለፍትህ ለትክክለኛ ከልባቸው አጤ ነው መልስ ለመስጠት ያላቸውን የጥንቃቄ ጥግ ነው የሚያስረዳ ይሄ አሁን ባተሌ ሆኛለሁ ቢዚ ሆኛለሁ አንድ ጊዜ ቆይማ ረጋበለ ልጨርስና ገበያውን እነግርሃለሁ በገበያ መሃል ከነገሩ ሲጠይቃቸው ስንት ነው እያሉ በዚህም እየሰሙ እዚህም እያሰቡ ነው በትክክል አይዘም ይሄ ሐላል ነው ብለን ልሽየው ትችላለህ ያ አይቻልም ልትለው ትችላለህ የሚቻለው ያላቸውን ጥንቃቄ ተመልከት ያዝልኝማ ሸኹም ያመጡት ለዚህ ነው وقال رواد بن الجراح رحمه الله سمعت الثوري يقول امام الثوري يندسلو سمعته كان المال فيما مضى يكره فاما اليوم فهو ترس المؤمن በገንዘብ ላይ ጥርግ ብለ ዛይሩነ ትውት እንዲያታርግ ለፋ ስራ ሰው ላይ እንዲያትወድቃ ለምን ዲንህን እንዲያሸጥ በተለይ ባሁን ሰዓት አደጋ ውስጥ ተወድቃለ ትጠለፋለ ድሮ እንግዲህ በሷሃባ ዘመን ማለታቸው ፊማ መባ ይከራ ገንዘብ ይጠላ ነበር ከዚህ በፊት ምናልባት ሀብታሞችና ዲሆች መካከል ያለው ልዩነት እምብዛም አልነበረም ሁለተኛ ሀብታሙም ዲሃው ሁሉም ዛሂድ ነበር በአሁን ሰዓት ግን አለ ፈአመሪው ዛሬማ ፈወቱርሱል ሙእሚን የሙእሚን ጋሻ ተጠንቀቅ ይጠልፈዋል በገንዘብ በብር ሰው ወጭቱ ውስጥ ካስገባህ አውርዶሃል ሰው ወጭቱ ውስጥ ሆነ ለሰው ተቃራኒ አትናገር ወጭት ማለት ምንድነው ምግብ አቀረበለ ትሪው ላይ ፍርፍሩን አቅርቦ ስጋውን አቅርቦ اخوان ቤት ሄደ ስለ اخوان ምን ተላለህ ቢል خلاف አለበት እናንተ የግብጾቹ አይደላችሁ ምን ነዛኞቹ ናቸው
እናንተ እንደው ትንሽ ፈላፍናት ያለች ወረድ ነው የምትለው ከባድ ነው ጉረሮ ከባድ ነው ምግብ ከባድ አብልተው ፈትዋ ሲጠይቁታው ከባድ ነው ብዙዎችን ጥሏል ወጭት ትሪ ብዙ ሰው ጥሏል ትሪ ብዙ ሰው አወላክፏል ብዙ ሰው አውርዷል ይሄንን ተመልከት ሐቂቃ ይሄ ዓሊም የሚናገር እንደው መሬት ላይ ቁጭ ያለ ነገር እኮ ነው አንተ ያ አላህ ብዙ ሰው አውርዷል እኒህ ታላቅ የእስላም ሊቅ ማለት ነው ረሂመሁላህ አላህ ይዘንላቸው እኒህ ኢማም ወኪዕ ምን ይላሉ ሱፊያን አልሰውሪ የተወለዱት በስንት ነው በዘጠና ስንት ነበር በ97 እና በ98 መካከል የሞቱት በስንት ነበር በመቶ 26 በአንድ ላይ በጥቅሉ ስናየው አጠጋግተን ወደ 63 ዓመት ዱንያ ላይ ኖረዋል ረሂመሁላህ አላህ ይዘንላቸው من يلالو أبو العيناء ميبالو عن عبد الله ابن خبيب رحمه الله قال يوسف بن أسباط عندي هذا كان سفيان الثوري ينبرو إذا أخذ في ذكر الآخرة سلا آخرة قلت أولي كجمروا يبولوا الدم شنو نبر وسطعቸው ቅጥብያ እንደው ምን ይሆነ ቀብር ውስጥ በትክክል መልስ ይሆን እንደው ምን ይሆን የኔ መልስ እንዴ የኔ መጨረሻ ምን ይሆን ጀነትም አለ ጀሃነምም አለ እንደው ከየትኛው ጎራ ይሆን የኔ ውሳኔ የኔ መጨረሻ ምን ይሆን እንደው ትኛው ይሆን ከዚህ ዓለም መሄደው አኺራ ዓለም የኔ ቤት የት ይሆን ከነማን ነው የሚለው ነገር ስለሚያሳስባቸው دين يشنو نبره يا الله عبد الرحمن بن مهدي رحمه الله سمعت سفيان يقول بلغني عن رسول الله صلى الله عليه وسلم ما بلغني حديث عن رسول الله صلى الله عليه وسلم سفيان الثوري من يلو نبر عندي حديث كنبي وآية አይደርሰኝም إلا عملت به ولو مرة بسرابة እንጂ አንድ ጊዜ እንኳን ቢሆን በህይወት ነብዩ እንዲህ ያደረገ ይሄን ያገኛል ብለዋል የሚል ዜና ከሰማሁ ቶሎ ሰራበታል ቶሎ ተጠቀምበታል እንደው ዋጅብ ፈራኢድ ካልሆነ በህይወት አንድ ጊዜ እንኳን ቢሆን ሰራበታለሁ አየ العلم مع العمل ይሄ ነው ፍሬ علم ዛፍ ነው ፍሬው አመል ነው علم ኑሮ ስራ ካልሰራ ዛፍ ያለ ፍሬ ነው የሚሆነው ማለት ነው በጣም ከባድ መሃን ይሆናል عباد الله من يأكل سلفوቻችን ጥንቃቄያቸው يحيى القطان سمعت سفيان يقول إن أقبح الرعية كرعيات كالرنوች ውስጥ አደገኛ እረኞች ዳዒ እረኛን ቅራት የሚያቀራ እረኛን ዑለማዎች እረኞች ናቸው አንተም ባቅመ እረኛ ነህ ለቤተሰብ አይደል እረኛ እንደው ከእረኞች ውስጥ አስቀያሚ እረኛ ማለት አየጥሉበ ዱንያ ቢዓመል الآخرة በአኺራ ስራ ዱንያ የሚፈልግ አቅርቶ ብር እያሰገደ ብር ዳዋ ያደረገ ብር አምጦ ማካበቻ ያደረገ የመነገጃ ሰልፍ ያደረገ ይሄ ነው አደገኛ አስቀያሚ እረኛ ማለት ይሄ ነው በአኺራ ስራ ዱንያውን የሚጠቅም ዱንያውን የሚያበጃጅ ነው አላህ ابن مهدي كنا مع الثوري جلوسا بمكة መካ ላይ ከለታት አንድ ቀን ቁጭ ብለን ሱፊያን الثوري ጋር ቁጭ ብለን እየተነጋገርና አንዳንድ ነገር እያነሳ ፈወሰበ ብድጋለ ኢማም الثوري ብድጋለ ምን ነው ስለ قال النهار يعمل عمله ቀን እኮ ስራውን እየሰራ ሰዓቷ እየሄደች ነው እያጠነጠነች ነው እንደማግነውኛ ህይወታችን እንደማግ እንደድር ነው ይተረተራል ያልቃል ይሰበሰባል ያልቃል መቋጫ በእነሻና መድረሻ አለው አይደል መድረሻ አለው አሁን እየተጠነጠነ ነው የኛ እንዝርቱ እየተሾረ ነው ተሽከርክሮ ምናልባት ብቻ ከላይ ያለችው እያለቀች ይሆናል ሰብሰብ ብሎ ማጉስ ያልቅ ይሄዳል እድሜያችን አለቀ ተቋጭ ማለት ቀን እኮ ስራውን እየሰራ ነው ምን እንሰራለን ሰዎች አላቸው ማን ቀን ስራውን እየሰራ ነው አሁን እኮ ስራውን እየሰራ ነው እያለፈ ይሄንን ምን ይላሉ ሐሰኑ በስሪ ረሂመሁላህ አላህ ይዘንላቸው يا ابن آدم إنما أنت أيام أنت آدم لجوي أنت يقن كمتشتنا كلما ذهب يوم ذهب بعضه عندك أن ما يدق قدر كثير يألفنه يقن سبسبنها
የቀን 60 ዓመት ከሆነ የ60 ዓመት ቀናት ውጤት ነው ስብስብ መነሻ መድረሻ አለ መድረሻ ያለው ሰው ሙንተሃ ያለው ሰው ቀን ያለፈበት ደቂቃ ያለፈበት እኮ ነው እንዴ እዚሁ ዱንያ ላይ በጀማ አብዛኛው ወጣት ኳስ አይቷል 90 ደቂቃው ስንደቂቃ ቀረን አረ ቶሎ አረ ጎል ያስፈልጋል ነጥብ ልንጥል ነው አረ ቶሎ መታቀብለው ላይ ያለ መንደፋደፍ ያለ መብረክረክ ያለ ሁኔታ ሰዓትን ለመጠቀም የአደም ልጅ ወይ የደቂቃዎች እኮ ስብስብ ነን አው የሰከንዶች ስብስብ እኮ ነን ሰከንዱ ሚሊየን ሰከንድ ማድርገው ቢሊየን ሰከንድ ማድርገው እንጂ ሰከንዱ ግን ሰከንድ ነው ሰከንድ ሆነ ያልቃል ይቋጫል በቃ የዚህ ስብስብ ውጤት ነው ለምን ተዘናጋለህ አየህ النهار يعمل عمله ቀን ስራውን እየሰራ ነው አሉ ቶሎ ወደ ስራ ያ አብደላህ ከነዚህ ህይወት ምንድነው የምንማረው لقد كان في قصصهم عبرة لأولي الألباب የተላላቆች ታሪክ የነብያት ታሪክ የሷሊሆች ታሪክ የነሱ ታሪክ ላይ ልቦና ላላቸው ሰዎች ትልቅ ምክርና ተግሳጽ አለበታል ዒብራ መመከሪያ መገሰጫ አለበታል ለኡሊ الألباب ለምን انما يتذكر اولو الألباب የሚመከሩት የሚገሰጹት መጀመሪያ የሚገባው ነው አለበለዚያ ተረተረት አድርጎ አስቦት ጉድ ዛሬ የሚገርም ሸክስ ሰማሁኝ አንተዬ ጉድ ብሎ ዝም ብሎ ያልፋል አይደለም ህይወትህ ላይ አምጣው ዒልሙን ካልቻል ነው እንደሱ መቅራቱን ካልቻል ነው ልጅህን እጭው ሰማኛል እኮ ወንድምዬ ልጆቻችን ለዚህ ይታጩ ትልቅ ኢማምነት ባናገኝ እስራ ላይ እንበረታለን ታላላቆችን ስንወድ እኛ ባንደርስ ልጆቻችንን እናጫለን ኤው ልጅ አንተ እንደ ሱፊያን ተውሪ አባት ሚስት እንደ እናቱ ሆና ልጅ ዘመካከለ ጥሩ ልጅ እንዲፈጠር ሰበብ ልንሆን እንችላለን ያ አብደላህ ታላላቆችን ስንወድ እንደዛ ነው ያ አብደላህ ያዝልኝ ኤው የመከሩት ምክር ሱፊያን ተውሪ እንዲያው ما وضع رجل يده في قصعة رجل አንድ ሰው በሌላ ሰው ወጭት በሌላ ሰው ትሪ ላይ እጁን ያስቀመጠም እላ ደለለ ለሰውየው ቢንበረከክ እንጂ አለቃህ ነው እስካበላህ ድረስ አለቃህ ወደልክም ጠላህ ነው በቤቱ ሄደው ወጥ እየጨመረ እንጀራ እያቀረበ እያጠጋጋ ብላስ ካለ ድረስ የሚጠይቅ ጥያቄ ሁሉ ወረድ ነው የምታደርገው አለቃህ ነው አለቃ እንዳይኖር እምን ላይ በዚህ ጉዳይ ላይ አለቃ እንዳይኖር ተጠንቀቅ ራስህን ቻል ለምን እንደ ልብህ ተናገራለህ ነጭነጯን እየተናገርክ መሄድ አቅም ይኖራል አለበለዚያ ግን ኢላ ደለለ ጥንቃቄ ይኖራችሁ የለዑለማዎችም እኮ ለዱዓቶችም የሚሰጠው እንግዲህ ተመልከት አኢመተል መሳጅድ ሙአዚኖችን የተለያዩ አካላቶችን ኢማሞቹ ስለጫት ይናገራሉ ኢማሞቹ ነጭነጯን ያወራሉ ኢማሞቹ ስለ ቢድዓ አጡዘው ይናገራሉ ኢማሞቹ ስለ ተለያዩ ማዓሲዎች አጡዘው ይናገራሉ ያስረዳሉ ነጭነጩን ይገልጻሉ እውነታውን ይናገራሉ እስኪ ንገረኝ ይሄንን ያዘው ታውቀዋለህ ይገባሃል አህመድ ኢብኑ ዩኑስ ሰሚዕቱ ተውሪያ ረሂመሁላህ ማላ ኡህሲ ብዙ ጊዜ ሰማሁታ ብዙ ጊዜ يقول اللهم اللهم سلمنا وارزقنا العافيه في الدنيا والاخره اللهم سلمنا يا الله سلام عليك وارزقنا العافيه في الدنيا والاخره انت تطبقن يلو ما امام الثوري رحمه الله يزنلاቸው ስለዚህ ዲና እንዲህ ብለው ተናገሩ እኔ ታላቅ ኢማም ማለት ነው ስለዚህ ዲና ሲናገሩ ምን አሉ ኢማሙ ليس الزهد باكل الغليظ ዝህድና ማለት እንዲህ ሞቅ ያላለ እንደ ወፋፍራም እነዚህ غليظ ለጉረሮ የሚከብድ እንብዛም የማይጣፍጥ ነገር በመጠቀም አይደለም በመብላት አይደለም ወጡ ላይ አሁን ምንም ይጨምራሉ ዝህድና እየመሰላቸው ቆንጆ መረቅ ላይ ውሃ አምጥቶ ጭምር ያደርጋሉ ውሃ ምንም እንደው ዝህድና እንደዛ አይደለም ዝህድና غليظ ነገር የሻገተ ቂጣ የደረቀ ዳቦ በመብላት አይደለም ዝህድና አሉ ወልብስ الخشب ሸካራ ልብስ የተቀዳደደ ልብስ የተንገላታ ልብስ ድሪቶ ልብስ ለምጅ መልበስ አይደለም ዝህድና እንደዛ እንዳትረዳ ولكنه قصر الامل
ወርቲቃቡል መውት ዝድና ምኞትህን አጠር ማድረግና ሞትን መጠባበቅ ይሄን ዝድና ዛሂድ ያደርጋል በራሱ እኖራለሁ የሚል ፕላን አታውቅ ገና ቤት እሰራለሁ ገና ገነባለሁ ገና መኪና ገዛለሁ ገና የልጅ ልጅ አለው ገና ድራለሁ እኩላለሁ የሚለውን የረጅም ጊዜ እቅድ አታውጣሽው አታውቀው ዝድና ማለት ይሄ ነገ ሞታለሁ ብለህ ነው ማለት አሁን ሞታለሁ ብለህ ተረዳ ዒሻን ስትሰግድ እኮ ለሱብሂ ላልደርስ እችላለሁ ብለህ የመሰናበቻ ዒሻዬን አትበልና አሳምረህ ስገድ ላደርስ ትችላለህና ሰው በትንታ ይሞታል አይ ዝድና ማለት ይሄ ዝድና ምን አሉ ወላኪነሁ ቂሰሩል አመል ምኞትን ተስፋን አጠር ማድረግና ወርቲቃቡል መውት ሞትን መጠባበቅ ነው ይሄ ነው ዝድና ይሄ ነው ዛሂድነት እንጂ ዝህድና ለምን ቆዳ ለምን አልለብስም ይሄ አይደለም አሮጌ ጫማ ስለለበስ አሮጌ ተጣጣበ ልብስ ስለለበሱ አይደለም ውስጥ ላይ ያለው እንዳይበላሽ ነው ولكنه قصر الامل وارتقاب الموت رحمه الله الله يزنلاቸውና ሱፊያን እንዲህ ብለዋል አሁንም الله يزنላቸው رحمه الله قال ما نعلم شيئا افضل من طلب العلم بنية صالحة እንደው طلب العلم ዕውቀት መፈለግን የሚወዳደር አላየሁም አሉ በጣም በላጭ እሱ ነው علم التعلم طلب العلم بنية صادقة በትክክል ከልብ ሆነ ፍላጎቱ ኖረ አጅር ለማግኘት እንደዛ መቅራት ቅራት መሰብሰብን የመሰለ ይሄን የሚወዳደር አላቅማ ማናቸው ይናው ኢማሙ الائمه شيخ المشايخ سيد العلماء العاملين የሆኑ ታላቅ ኢማም ናቸው እስኪ መከራቸው ያዛንተ እስኪ አታንጠባጥ እንደው ቅራት ላይ አሁን እንደው ቅራት ላይ እንደው ለሽ ምንድን እኔ እኮ የቱ ድርጅት ነው የሚጠብቅላንተ ነው ሂሳቡ አስጨነቀ እንድናድርገው በምን አይነት መልኩ ላስቀምጠው ምኑ ነው የሚያስጨንቀው ለጦለበ የአህለ ሱና እስኪ ነው ባላደራዎች ነው ሰዎችን ሐራም ተው ይያልን ሰዎችን ቢድዓ ተው ይያልን ሰዎችን ሽርክ ተው ይያልን ነው ባይ ደግሞ መማር አለበት መቅራት አለበት መያዝ አለበት አለበለዚያ ኹጥባም ላይ ስትቆም እየሰባበርክ ትቀራለህ ቁርአንም ስትቀራ እየሰባበርክ ሐዲስም ስትናገር እየሰባበርክ ግን ቅራአት ከጀመርክ 15 አመት ነው ማዳልተ ማድቀቅ ከልብ እኮ ስለማይያዝ እኮ ሰርስራት ይዘው አለባብሰው ቢያርሱ ባረም የማይመለስም እንደገና ሀበለ እንደገና መገልበጥ አለብህ እንደገና አረም አይደለም የምትመልሰው ባረም እንደገና ታርሳለህ እንደገና ማሽላ ነበር የዘራ በቆሎ ዝራ ተበላሽቷል መጀመሪያ አታጥለሽ ስር ነቀል አድርገህ ያዘው ከስር ከመሰረቱ ያዘው እስክርብቶህን ይዘህ ማስታወሻህን ይዘህ ኪታብህን ይዘህ ቁጭ እምትቀራትና ድንቅ አድርገህ መቅራት እንደዚህ በረካ ይኖረዋል እኮ 20 ሐዲስ አሁን ብትል 15 አመት 900 ሐዲስ እንደው ላይ መድላ ከመታከው አድመተ 15 ሐዲስ ብትል ሽጥና ይበል 40 ነው ጅምት አድርገህ ብትቀራት ሙሉ ትገባሃለች ሲያስረዱም ይገባሃል ከታይ ስለማይያዝ ከታች እያንጠባጠብን ስለምንመጣ እኮ ነው ላይ ወገብ ላይ ነው የምንጀምረው ስለዚህ አንተም አትስተካከልም ጊዜህንም እየገደልክ ነው ቅራአት ቀሪ ነው እየተባልክ ነው ኪታብም እየገዛህ ነው የቤት ጌጥ ይሆንልሃል ይገባል ይመስለኛል ብዙ ሰው ስለማይመለስ የሚጠቀሙት ራሳቸው ይጠቀማል የምትለው ራሱ ናስኪ ኹጥባ ፈጥ ብትለው እንቀጥቀጥሩ ይብለቅለቅ ሌላው ቀጣሁን የተሐረከ ኪታብ እኮ ነው የሚመጣው በአሁኑ ሰዓት አይደል የተሐረከው ራሱ እንደው አራምባና ቆጡ ወታችንና ላይ እየረገጠ እንደዚህ አይነት አስተራረስ ነው ወይ አሰራር ነው መስመር ጠብቃ እንድትሽ መስመር አጣ የመኪና መሪ መተን መቅራት እኮ ማለት መሪ ማያዝ እኮ መሪ ከርቭ ላይ የለም ያንን ያስልት የለው ቁርቁለት ላይ አቀበት ላይ የምታስገባው ማርሽልህ አለ አሳመረህ የምትይዝበት አለ ያን ሁሉ ተርቂቅ አድርጎ ተሐቂቅ አድርጎ እንደ በደንብ አድርጎ ያጠና
ሹፍርናን ያጠና ሰው እንዴት ሐዲስን በጣም ይከብዳል። لا اله الا الله ይከብዳል። እንዴት ሐዲስን እንዴት መሞጠል ሰው እንዴት ያቀተዋል? መሞጠል ይኸው እንደዚህ ነው ብሎ መሞጠል ሙራጃዓ ማድረግ ቁጭ ብለህ ሰብሰብ ብለህ ማየት ማረጋገጥ እንጂ ሰው ይሄ ይከብደዋል። ምንድነው ምን ሆነን ነው? ያዛቸው ምን ታላቅ ዓሊም መከሩ ሱፊያን ረሂመሁላህ እንዲህ ይሉ ነበር። ሱፊያን قال احذر سخط الله يا الله ቁጣ ተጠበቅ في ثلاث በሶስት ነገር ላይ ምክራቸው የዚህ ኢማም ምክር ነው ያዘላቸው ሶስት ነገር ላይ የአላህን ቁጣ ተጠበቅ። احذر ان تقصر فيما امرك الله ባዘዘህ ነገር ላይ እንዳታጓድል ተጠንቀቅ ፈትሽ። እየሰገድኩ ነው በትክክል እየጾምኩ ነው በትክክል ሐጅ አድርጌያለሁ ዘካዬን አውጥቻለሁ ግዴታዬን እየተወጣሁ ነው እዚህ ላይ አላህ እንዳይቆጣበት ተጠንቀቅ። አን واحذر ان يراك وانت لا ترضى بما قسم لك الله ይገባሃል ብሎ በሰጠህ ንብረት በሰጠህ ጤንነት ላንተ በቀሰመልህ ጉዳይ ላይ ምን እንዲያይብህ ተቃውሞ እንዲያይብህ የሰጠህን ሰጥቷል ወደ አማዶ ሌላ ሰው አትይ። ሚሊዮነሮችን እያየህ ባለ ህንጻ እያየህ ውሃ የመሰለ መኪና የሚያሽከረክር እያየህ አየኔ ኑሮ ወደ እርግኑ እያየህ እንዳትከፋ። አዎ አላህ በቀሰመልህ ነገር ውደድ። አላህ ለኔ ይበጃል ያለውን ሰጥቶኛል አልহামዱሊላህ አልቀናዓ هي القناعة لا أرضى بها بدلا فيها نعم وراحة البدن وانظر لمن ملك الدنيا بأجمعها ولم يفز منها إلا بالله والكفن على من يتقطعطر نفسنا يتقطعطر የትም አልደረሰም። መጨረሻው ለህዲ መጨረሻው ታተ ቱራብ በልብስ ተጠቅሎ ይገባል። በወርቅ ቢጠቀለል በወርቅ አልጋ ቢሸኝ በወርቅ አልጋ ላይ ቢተኛ መጨረሻው ጀናዛ ምን አለው? መትላቱ አይቀር መበስበሱ አይቀር ስጋው መወገዱ አይቀር ያውበት መርገፉ አይቀር ያፍንጫ መወገዱ አይቀር ያጌጥ መወገዱ አይቀር ወደጠላን አይቀር በቃ አይቀር ላይቀር ነገር ታዲያ አላህ በቀሰመልን አላህ በከፈለልን ይሄ ነው የሚገባህ ባለው ውደድ እንጂ ሻው እንደ ወላሂ ኒዕማ አቂዳ ሰጥቶን ሱና ሰጥቶን እንዴት ጎደለብኝ እንላለን። አንተ ያ አላህ والله الله ايها الاخوه الله አደራችሁ ተቁላህ አላህን እንፍራ ውሃ የመሰለ መኪና ወደ አማዶ ያለው ይችን እርገንዱ አስወግዶ ያን ቢሰጠን ምን እንደምንሆን እናውቃለን። ምን አይነት አቋም እንደሚኖረን ምን እናውቃለን። ትልቁ ኒዕማ እኮ ሰጥቶናል። አንተ የዱንያና ዱንያ የምትበሰብስ ነገር አታወዳደር። ታው ኩን ዓቂለን ነገሩ አየህ አላህ አንተ ላይ ይሄን እንዲያይ ሶስተኛ وان تطلب شيئا من الدنيا فلا تجد ዱንያ ብለህ የሆነ ነገር ፈልገህ አቦ ቤቴን አቦ እንደው አላህ ቤት ይስጠኝ እንደው ሌላው እንደው ቶቶ እንደምንም የቀን ስራ ሰርቼ እኖራለሁ እንደው ቤት በኪራይ እኮ ስክር አልኩኝ እንደው ምን ይሻለኛል? ኧረ ቤት አለ ቤት ሳታገኝ ቀረ አንተ አስቀጣ على ربك ጌታ ላይ ተቃውሞ እንዳታሳይ ለነከለ ሰጣቸው ለኔሳ እነዛ ዲተው ሶላት የማይሰግድ ጀማዓ የማይመጣ ጫት የሚቅም ቪዲዮ ቤት የሚውል ቲያትር ቤት የሚሄድ ሐይቅ እየሄደ ስንቱን ሐራም ስንቱን መጠጥ ስንቱን ጫቱ የሚያምጣጣ እሱ የከበረ ቤት እያለው የሚሄደው እንዲያትል ኧረ ቆጠብበል እዚህም ላይ ተቃውሞ እንዲያይብህ አላህ እንዳይቆጣብህ አላህ ቆጠብበል። ማናቸው የመከሩ ሙስጠፋ አይደለም የመከሩ ኢማሙል አኢማ أمير المؤمنين في الحديث سفيان الثوري رحمه الله يازلاچو ألقاها اللوين ألقاها ايو سفيان انتن يوسف بن عصباط قال سفيان اندي بلوان سفيان الثوري زينوا العلم اوقتنا اسقطوا تابو والحديث حديثንም اسقطوا بانفسكم اسوبوت براساችሁ ولا تتزينوا به በሱ አታጊጡ አስጊጡት። የሐዲስ ጌጡ ምንድነው? ጀማዓ ስክክ በልና ቁም ሶፍ ላይ ተበልሃል
ሐዲሱን እያስዋብከው አንተ በሱ እያሸበረክ መብለያ እንዲያታደርግ ሸሁ ሁሴን ሸህ ጀማል እንድትባል ሸሁ ሸህ ኡስታዝ እንድትባል አይደለም ለዛ ላንተ መዋቢያ ሳይሆን ላንተ ሜካፕ ሳይሆን እሱ አዎ ላንተ መዋቢያ ይሆናል ስታስውበው ትዋብበታለህ ግን መጀመሪያ መዋብ ያለበት ማን ነው አልኩ ራሱ ሐዲሱን አስውበው ስራበት አጊጠው ስራበት መስጊድ ላይ አስቀምጠው በገበያም ላይ ስራበት በቃ አስውበው ስታስውበው ትዋባለህ ግን ቀድመህ የምትዋብበት ከሆነ ሳታስውበው ላንተ ጌጥ ከለበስከው ልብስ ነው አልገባም ማለት ነው ወደ ውስጥ ላይ መድላ ሜካፕ ይሆናል በውሃ የሚለቅ ይሆናል አደጋ ይሆናል ኢማሞች ነገሩን አላህ ጀዛሁላህ ኸይረል ጀዛ እኒ ታላቅ ኢማም ሱፊያን አልተውሪ ረሂመሁላህ ብዙ ምክር ነው የመከረው ለማንኛውም አንድ ልበልህም እንዲህ አህመድ ኢብኑ ዩኑስ ረሂመሁላህ ምን አለ سمعت زائدة وذكر عند سفيان زائدة እንዲህ ይላል ሱፊያን ዘንድ የሆነ ነገር ተነሳ فقال ذاك أفقه أهل الدنيا أحمد بن يونس زائدة من على سفيان አጠገቡ سفيان እንዲህ ብሎ سفيان الثوري እንዲህ ብሎ ذاك أفقه أهل الدنيا يا የዱንያ ሰዎች አፍቀህ የሆነው ስማ أفقه أهل الدنيا የዱንያ ሰዎች አፍቀህ ማለት እሱ ነው ብሎ በዚህ መልክ ገለጸው رحمه الله ይዘንለት عبد الرزاق سمعت الأوزاعي إمام الأوزاعي ብዙ ጊዜ እናነሳቸዋለን قال الإمام الأوزاعي رحمه الله اصبر نفسك على السنة እያልን እናነሳው ማለት إمام الأوزاعي رحمه الله ታላቁ ኢማም يقول እንዲህ ይላል لو قيل ቢባለኝ አለ إمام الأوزاعي እኮ ነው እንደው ቢባል ብትጠየቅ اختر لهذه الأمة رجلا يقوم فيها ለዚች ኡማ ቋሚ የሚሆን ሰው ሐላፊ የሚሆናት የሚመራት እስኪ ምረጥ ብባል አለ بكتاب الله وسنة نبيه بقرآننا بحديث የሚያስተዳድር ሰው እስኪ ዓሊም ምረጥ ብባል ለخترت لهم سفيان الثوري እመርጥላቸው ማን ነው አለ سفيان الثوري ነው አለ የምመርጥላቸው ያ አላህ አሁንም ይሄ ዓሊም ከለታት አንድ ቀን እንግዲህ ልጅነቱንና አሁን ትልቅ ከሆነ በኋላ ሲያዩት ሲመለከቱት አድጎ ተመንድጎ አብቦ አፍርቶ ጎምርቷል ይሄ ዓሊም ልጅ ነበር ሲመጣ የድሮ መሻይኾች እኮ ናቸው እንደሚሉ ይሄው እንደሃል أبو حمام حدثنا المبارك ابن سعيد قال رأيت عاصم بن أبي النجود من على يجو إلى سفيان الثوري يمتى يستفتي فتوى لطيقه يمتى يدرو تلك عالم معناته فتوى لطيقه سفيان الثوري يزن يمتانا ويقول له يا سفيان له أتيتنا صغيرا وأتيناك كبيرا تلك ልጅ ሆነ መጣህ ነበር ትልቅ ሰው ስትሆን ደግሞ እኛ ፈልገን መጣና ልጅ ሆነ መጣህ ነበር እኛ ጋር በልጅነት አሳድገና አቀርተና ነበር አሁን ደግሞ እኛን በልጠህ ላይ ተተኮስክና ትልቅ ሰው ስትሆን ደግሞ እኛ ጠያቂ ሆነን መጣና አለኩ ሰፈላሁን ቁርአን የሚያቀራህ ሐዲስ ቀርተ ትልቅ ደረጃ ከደረስክ በኋላ ስትሄድ የቁርአን ሸህል ምን ትለዋለህ قال رسول الله صلى الله عليه وسلم ብለህ ስትነግረው ምን ያክል እንደሚደሰት ይሄ ልጅ እኮ በእኔ ላይ ያለፈ ነገር እንግዲህ እነዚህ ደግሞ የሚሉት እንደኛ እንደ ሰፈር እንደ ቁርአን አቅርቦቹ አይደለም ምንድናቸው ብያለሁ ኧረ አንተ ያያዝልኝ ምንድናቸው ብያለሁ ኢማሞች ናቸው ኢማሞች ናቸው ረሂመሁላህ አላህ ይዘንላቸው ኢማሞች ናቸው يتعلق عالم አሁንም ሱፊያን الثوري رحمه الله الله ይዘንላቸውና አሁንም ዑለማዎች ብዙ ነገር ይሏቸዋል በሐዲስ በኩል ማለት ነው በሊቅነት በኩል በታላቅነት በኩል ምን ይላሉ ቁልቱ እንትና ናቸው እንደዛ የሚሉት ኢማም الذهبي رحمه الله ብዙ ዓሊም አለ فضيل بن محمد الشعراني سمعت يحيى بن يقول عند سير سماه كان في الناس رؤساء በሰዎች ውስጥ ግንባር ቀደም ለሰው ልጅ አናት የሆኑ ሰዎች ብዙ ሰዎች አሉ አለ
كان سفيان الثوري رأسا في الحديث بحديث آنات نبر وأبو حنيفة رأسا في القياس بقياس لاي آنات جنبار قدم نبر والكسائي رأسا في القراء بأنبابيان القرآن النباب لاي قطر عند نبر فلم يبقى اليوم رأس في فن من الفنون باهم ساعات كن راس متلو يلما እነዚህ ነበሩ ራሶች ይሄንን አሉና ቆልቷል ኢማሙ الذهبي አለ በየዘመኑማ ራሳል ለምሳሌ بعد طبقه هؤلاء ከነሱ ሱፊያን الثوري ደረጃና ከነሱ ባች ትውልድ በኋላ ሌሎች አሉ ራስ ይሆን በየፈኑ ለምሳሌ عبد الرحمن بن مهدي راسا في الحديث نبر وابو عبيده راسا في اللغه نبر شافعي راسا في الفقه نبر يحيى الزبيري راسا في القراءات ومعروف الكرخي راسا في الزهد نبر لهم راس في كل الطبقات بالناس في الثوري طبقه بايكون እንኳን ብዙ ራስ አናት የሆነ ማለት ነው ዋና ሰው ማለት ዋና የሆነ ሰው አለ እንደው ዓለም ትጎድላለች ያጎላሉ መተላቸው ፍርማኮ የሚሆናሉ ለዚች ኡማ ጉድለት የሚፈጥሩ ማለት ነው የዓለም እንደው ክብደቷ አንድ ሰው እኮ ናቸው አንድ ሰው ሲሄዱ ሚዛናቸው እንደው ጅው የሚልበት አንድ ሰው ሲቀደስ እኛው ምን ቀንሰው እንደሌለ አሁን እንደነ ኢማም ፈውዛን አይነት እንደነ ኢብኑ ዑሰይሚን እንደነ ኢማም ኢብኑ ባዝ እንደነ ሸይኹ الاسلام ኢብኑ ተይሚያ እንደነ መሐመድ ኢብኑ አብዱል ወሃብ እንደነ ኢማም ኢብኑ القيم እንደነዛ አይነት ሲሄዱ ዓለምን ትይላል ለውጥ አለው ይለወጣል ክብደቱ ላይ ሂደቱ ላይ የሆነ ነውጥ ይፈጥራሉ ሲወጡ እኛ ብንሄድ ምን ነው ምን ተነሳል ይሲኑ ምን ማዕበል ሸው ተመልከት ሰውነት ማለት ያ አላህ ሱፊያን الثوري رحمه الله ይዘንላቸውና ብዙ ጉዳይ ላይ ብዙ ነገር ደርሶባቸው ነበር በጣም ብዙ ነገር ደርሶባቸዋል እኔ ታላቅ የእስላም ሊቅ ማለት ነው ይፈለጉም ነበር ቃዲ ሆኑ ተብለው ቃዲ ሆኑ አልሆነም አሳደዋቸው ቃዲ ሆኑ አልሆነም የመን ድረስ ሄደዋል ሸሽተው አመልጠዋል ከየቦታው ካንዱ ቦታ ሌላ ቦታ በጣም ብዙ ነገር ማለት ነው ለምን ምንን እየሸሹ ስልጣንን እየሸሹ እኔ አልሆንም ባለ ስልጣን በአሁን ሰዓት ጸሐፊ ለመሆን በአሁን ሰዓት መሪ ለመሆን ጃሂል ማለት ስንት ጃሂል መጅሊስ ኮሚቴ የሚሆን ጸሐፊ የሚሆን አናቱ ላይ ቁጭ የሚለው በወገን እርስ በርስ በሚተዋወቁት በሚተዛዘዙት እየተመረጡ ይችነው ማነዝናቸው የሚመሩት ተላለ والله لا يحسنون قراءة القرآن قرآن بتككر እንኳን አንበብ አይችልም ما تعلموا دنيويا ولا اخرويا يا اخرون ما حديث القرآن ጋር የተያዘ ዕውቀት የላቸው የዲናም ዕውቀት የላቸው ይሄ ነው ወጥቶ እንግዲህ ለምራህ የሚለው ለዚህ ነው ተረምት የሚፈጥሩ እምነቱን ሙሉ በሙሉ እምነቱን እንደካባ ይለብሱና ጠቅልል አድርገው ወደ ፖለቲካ ይወስዱታል አያውቁትም መንገዱ ጎዳናውን አያውቁትም ሐላ እንዴት እንደሚዋዋጧስ ለመሪነት والله ለመሪነት ለመምራት እነ ሱፊያን الثوري ግን የሚገረፍ ነበር ቃዲውን አልሆነም የፈለገ ነገር አልሆነም ረፉልኝ እኔ አልሆነም አልችልም ይላል እዚህ ላይ ነበር ታላላቆች ማለት ነው ያ አብደላህ والله እነዚህን የታላላቆችን ታሪክ ስናነብ በጣም የሚገርምና የሚደንቅ ብዙ ነገር አለ እንደው ومن كرامته رحمه الله ከለታት አንድ ቀን አብረው እየተጓዙ ማን ማለት ነው ሱፊያን الثوري رحمه الله ልንገርህ ምን ነገር ተከሰተ መሰለ እየሄድን እያሉ አሉ زيد بن ابي الزرقاء የሚባለው سمعت الثوري يقول خرجت حج ወጣሁ حج ላደርግ እየሄድኩ እያለ انا وشيبان الراعي የሚባልና እኔ አብረን እየሄድን እያለ ሙሻተን በእግራችን ፈረስ በቅሎ ምናምን የምንጠቀመው ስላልነበረ በእግራችን እየተጓዝን እያለ መንገድ ላይ ስንደርስ የሆነ አንበሳ መጣ ዘልኛ فلما صرنا ببعد الطريق وهنا መንገድ ላይ ስንደርስ እዛ አካባቢ ላይ ስንደርስ የሆነ አንበሳ መጣ إذا نحن بأسد قد عرضنا የመጣና መንገዳችን ላይ ግጫለ
ልክ ሲመጣ فصاحبه شيبان ያ ሸይባን الراعي እንዲህ አለ አብሎ ጮኸበት ለምንድን ነው አንተ መንገዳችን ላይ የምትቆም ይሄ ሲለው በስበሶ ማለት ጅራቱን ቆላ ማለት ነው ጅራቱን ቆላ ውሻም ጅራቱን ሲቆልፍና ሲቆላ ምን ማለት ነው ማባበል ወይ በቃ ይቅርታ እኮ ይቅርታ ፈበስበሶ ወዶረበ ቢዘነቢህ مثل الكلب እንደ ውሻ ጅራቱን ቆላው አምታተዋል ሱፊያን الثوري ናቸው فاخذ شيبان باذنه هدنا جرون ያዛደረገው ያ ሸይባን ያዛደረገና فقلت ما هذه الشهرة لي ምንድነው ይሄ ሹራ ለምንድን ነው ታደርገው ማለት ትልቅነትን የማሳየት አይሆንም ጆሮ ይዘን እንደዚህ የምታደርገው ሹህራ አይደለም ወይ ይሄ ተመልከተ አንድ ሰው ጋር ተቀቀጨ ምንድነው ما هذه الشهرة قال واي شهرة ኢማም ስለምን ሹህራ ነው የምታወራው ስለምን ሹህራ ነው የምታወራው واي شهرة ترى ያ ሰውዬ ይሄንን ሹህራ ብለጥለዋለን መንገዳችን ላይ ቆመን ጆሮውን ያስኩ لولا كراهية الشهرة መታወቅን ስለጠላው እንጂ ባልጠላ ኑሮ መሐመድ ዛዲ ኢላ መካ ኢላ على ظهري ስንገንጭኛው ሄር ነበር መካ ድረስ አለኝ ምኑን ማለት ነው አልመሰው ይሄን የአላህ Subhanahu Wa Ta'ala ባሩት አላህ Subhanahu Wa Ta'ala አድርጎላቸዋል ተመልከትና ጥንቃቄያቸውን ልንገር ቃዲሁኑ ተበለው ቃዲሁን አልሆንም ቃዲውን አረ በፍጹም እኔ አልሆንም ብለው ይሸሹ ነበር አመልጠዋል ብዙ ኖረዋል በየቦታው እየተደበቁ ማን ኢማም ሱፊያን الثوري رحمه الله الله ይዘንላቸው እና ሱልጣኑ ስለሚፈልጋቸው ባስራ ላይ እሳቸው የኩፋዊ ናቸው አይደል ከኋላ እንደተነጋገርነው እና ابن مهدي ናቸው የሚሉት ቀዲማ ሱፊያን አልበስራ በስራ ሲመጡ ወሱልጣኑ የጥለቦ ባለ ስልጣኑ የሀገሪቱ አስተዳደር ይፈልጋቸዋል ትልቅ ሊቅ ናቸው ኢማሙ ሁሉ ኢማማቸው ማን ነው የሚባለው ማን ነው ይላሉ በአንድ ድምጽ ሱፊያን ነው የሚሉት ግን ሰውዬው ነው መምራት ያለበት ነው የሚለው ስለዚህ አምጡልኛል አመለጠ ሲያሯሩጧቸው ሲያሯሩጥ አልሾምም እኮ ነው አይ ኹዋና ነው ስልጣን እያሳደዷቸው ነው አታክልት ውስጥ ገቡ እቴምር አታክልት ውስጥ ሲገቡ አለ فاجر نفسه ليحذف مال توبه نفسه በጣም ጥንቃቄ ስላላቸው አታክልት ውስጥ ሲገቡ እንዳይረግፍብኝ ብለው የሰው ፍሬ እንዳይረግፍብኝ ብለው ልብሳቸው ስብስብ አድርገው ሰውነታቸው እንዳይነካ እየተሽለከለኩ ሲሄዱ ጋማ ያዟቸው ተባባቸው እጅ ላይ ወደቁ فقال من انت يا شيخ انت ትልቅ ሸኽ ነህ ማን ነህ አሏቸው قال من اهل الكوفه የኩፋ ሰው ነኝ ሱፊያን ነብዩ ሌላ ነው የኩፋ ሰው ነኝ قال አሩጦብ የኩፋ ነህ አዎ በአስራ አሩጦብ ውስጥ ነው አሁን እየተንቀሳቀስክ ያለው ቃል አሩጦብ በስራ አህላ አምሩጦብ الكوፋ እንግዲህ እሱ ተደብቆ እያመለጡ ነው እሳቸው ሊበሉ ሊለቅሙ የገቡ መስሏቸዋል እሸት ለቃሚ ያለ አይደል ሽምብራ እሸትም ይነቀል ገባ እያለ ሁሉም መንገደኛ እየቀጠፈ ነው የሚያልፈው እሳቸው ኢማም መሆናቸውንና እንዲህ አይነት ጥንቃቄ እንዳላቸው አልተመለከተም እስኪ የኩፋ ሩጦብ እሸት የተምር እሸት ይጣፍጣል ወይስ የባስራ አሏቸው قال لم اذوق رطب البصره እኔ በስራው ማላቀውም በበስራ ሩጦብ ውስጥ ነው እየሮጡ ያሉት እኔ ያላቀው መረጣ አሙላ قال ما اكذبك ምን ውሸታ ማደረገህ አንተ እንድትዋሻለህ البر والفاجر طروم መልካሙ መጥፎ ሰው የሚባለው ውሻ ሳይቀር ያኩሉን الرطب الساعه በዚህ ሰዓት የእሸት ሰዓት ነው ሁሉም እየበላ ነው እኛም ያገኘነው እሸት ውስጥ ነው እንደዚህ ነው እንትን ማትሉት ያልቀመስኩት እንዴ ነው ምን አይነት እሸት ነው ተታጭበረብሩ ነው እንዴ ወረጃ الى العالم እነዚህ ሰዎች መለሳሉ ይሄማ ነገር አላሉና ሌሎች ሰዎች ጋር ተገናኙ ነገሩት አሚሮቹ ጋር ዋና ባለስልጣኑ ሰራተኞች ጋር በጣም ገረሙ فقال ثكلتك امك አረና ተጥታ አድርኩ ድረሱበት ይሄን ሰው የማያዙና ሲነግሩት ማለት ነው فإن كنت صادقا ባታክልቱ መካከል እየሄደ አልበላም አልቀመስኩም አልቀምስም ካላችሁ ካሚሩ ጠፍቶ ነው فإنه سفيان الثوري
ሱፊያን አልተውሪ መሆን አለበት በዚህ ሰዓት አለ ጥንቁ እስሮኛው መናቅ ፈቁሉ ያዙት ሞኝ እንዳትሆኑ አሚሩ እየፈለገው እኮ ነው እና አሚሩ ጋር ትተዋወቁበታላችሁ ይይዞ ያመጣልኝ እያለ ነው እንግዲህ እሱን ይዛችሁ አሚሩ ዘንድ ብትቀርቡ ጎበዝ የታገኛችሁ ተብሎ የማን ልጅ ናችሁ እናንተ ወይ ትባላላችሁ እንግዲህ አፍሪካ ففضل يتقرب به الى امير المؤمنين فرجع في طلبه فما قدر عليه ያገኛችሁ ቅድማታ ከውስጥ ያገኛቸው መልሶ እዛ ቦታ ቢሄድ አምጥቷልሳቸው ለምን እየተፈለጉ ነው ስልጣን ያዟል ቃዲ ሆኖ አልችለው አቅም ያለው አይችልም እኛ አቅም የለለን ግን ለችሎታ ብቁንም ነው እንቀር አለው ሊቀመጥ አለው ከረጋያለ አለው ሊበራው ጻፊ አራለው ይሄውጭ ምራጡ እንደው በደንብ አበባ ባባብላህ ምራጡ ስንታላ ስልጣን ጋር የሚዋዋጥ ለሆዱ የሚኖር ለስልጣን እንደዚህ ያደረገ ነው እንዲባል ቦታው ላይ ለመቆም ላኢላሃ ኢላላህ ለዲን ይመስላል ለዲን አስታኮ ነው ፍላጎቱን የሚያስገባው ይሄ ነው ሱፊያን አልተውሪ ረሂመሁላህ በዚህ መልክ አመለጡ በጣም ገርሞኝ ነው ከታሪካቸው አንድ ልንገርህና ይብቃኝና እንደዚሁ ሱፊያን አልተውሪ ወደ የመን ሄዱ قال احمد الزبيري رحمه الله كنت في مسجد الخيف مع سفيان ከለታት አንድ ቀን ሱፊያን አልተውሪ ጋር ተቀምጠናል والمنادي ينادي ውጭ ላይ ተጣሪዎች ይጣራሉ من جاء بسفيان فله 10000 ይባል ሱፊያን አልተውሪን ያመጣ 10000 ሽልማት አለው እየሰሙ እኮ እሳቸው መስጊድ ናቸው አብረን ተቀምጠናል ሱፊያን አልተውሪን ያመጣ 10000 ሽልማት አለው ሱፊያን አልተውሪን የሚያመጣ 10000 ሽልማት አለው እየተባለ ጥሪ ይደረጋል وقيل انه لاجل الطلب هرب الى اليمن واليمن متوا የሚገርማቸዋል እዛው የመን ውስጥ ይያለ እንግዲህ በዚህ ፍለጋ ይፈልጓቸዋል አያቋቸው የት ነው ያሉት የመን ነው ያሉት የመን ነው ጥሪው ከየት ይኖረው መካከለኛው ምስራቅ የዛን ጊዜ ባንዲ አሚር ነው የሚተዳደረው ኢራቅም ሻምም የመንም ሒጃዝም አንድ ላይ ነው የክልል እንደ ክልል አድርገው አስተዳደራለው የሚገርመው የአላህ ስራ ሆኖ ፈሱሪቀ ሸይኡ የሆነ እቃ ጠፋ ከለታት አንድ ቀን ሱፊያን አልተውሪ ያሉበት ቦታ እቃ ጠፋ ፈታሙ ሱፊያን የሰረቀው ይሄ እንግዲህ ነው አቋቸው ጥንቅቅነታቸውን አያውቁም ዛሂድ ናቸው እኔ አንደኛ ነኝ እኔ እንደዚህ ነኝ አይሉ አቦ ሰበርከው እንደዚህ በትልቁ ብቅቆ ትላለህ በሆነች ነገር እኮ መውጣት ትችላለህ አዎ ታላቅነትን ለማሳየት በሆነች ቀዳዳ መግባት ትችላለህ ሰዎች ራሳቸውን ሲያሳውቁ የሚያቀራው ኡስታዝ ሲያቀራ እንደዚህ ቢባል ጥሩ ይመስለኛል ምክንያቱም ነህው ላይ እንዲህ ይላል ካልክ ይላል ዞር ሁሉኛ ራስም ግን እነሱ ይሄንን አይፈልጉትም ሹህራው እና ተጠራጠሯቸው ቃለ فاتوا بي አመጡኝ ማዕነ ብን ዛኢዳ ዘንድ ወሰዷቸው وكان قد كتب اليه في طلبي ይላሉ ሱፊያን አልተውሪ ናቸው የሚያወሩ ማዕነ ብን ዛኢዳ የሚባለው የየመን አስተዳደር ነው ሌባ ተብለው ተጠርጥረው ሱፊያን አልተውሪ ረሂመሁላህ እማን ዘንድ ቀረቡ ማዕነ ብን ዛኢዳ ዘንድ ቀረቡ ይሄ ሰውዬ በሌብነት ታምቷል ደብዳቤ ደግሞ ደርሶታል ሱፊያን አልተውሪ አንተ ክልል ውስጥ ስለገባ ፈልግና እጁን ይዘህ አምጣልኝ እንቢ ብሎ ነው አልሾ አምጣ ተብሎ አያውቃቸውም እሱ ደግሞ በመልክ አያውቋቸው ሱፊያን ተይዟል አይሉ እንደተራ ደረሳ ነው ያዟቸው ይገርማል فاتوا بي معنى من زائدة زند امتني وكان قد كتب اليه في طلبي فقيل له تبال هذا قد سرق منا ايه سويه እቃ ሰርቆናል فقال لما سرقت متاعه مالي አስተዳደር ለምንድነው እቃ ሰረቀው አለኝ ፊቱ ቀርቦ قلت ما سرقت شيئا ሐለሊ ምንም አልሰረኩም ማለት ነው ዓለም ተወቃይ እንደዚህ ጊዜ ቆርበ እንደዚህ ብለን የምንኖር እኮ አለን አሁን
ወላሂ ማናቃቸው ብዙ ወንድሞች አሉ ሐቂቃ እንደው ዝም ብለን እንዱ አድርገን የምናያቸው ከአላህ ጋር የሚገናኙ አጃኢባ ስንት ሰው አለ ስንት ባሪያ ለምን ሰረክ አላቸው ኧረ እኔ ምንም አልሰረኩም فقال له ለሰዎች እሱ ነው የተረቀው እሱ ነው እንትን እሱ ነው ይያዝልን እሱ ነው ይላሉ አያቋቸው ቆይ ውጡልኝ ማላቸው ማን ውጡማ ቆይ ተናሐው ሊኡሳኢለው እኔ ጠይቀዋለሁ ለምን ሰረክ ብዬ ምክንያቱን ጠይቀዋለሁ እናንተ ውጡማ አላቸው ዙሪያዬን ያሉት ወጡ ثم اقبل علي መጣ قال መስሙ ስምህ ማን ነው አለ ስምህ ማን ነው አለ قلت عبد الله بن عبد الرحمن ስማቸው ማን ነው ሱፊያን ابن سعيد ابن مسروق አይደል ይሄ ነው ስማቸው ስምህ ማን ነው አብዱላህ እኮ ነው አብዱላህ አሁን እኔ ስምህ ማን ነው ብትለኝ አስቸጋሪ ከሆነ አብዱላህ ابن عبد الجبار አለ አባቴም አብዱል ጀባር ነው የጀባር ባሪያ ነው እኔም የአላህ ባሪያ ነው ይሄንን አሁን ማዓሪድ ተጠቀማየ ለምን እየተፈለጉ ነው አደጋ ከዛኛው አደጋ ማዓሪድ አሽሙር ብትጠቀም ይሻላል ነው ትክክል እኮ ናቸው ስማቸው ማን ነው አብዱላህ ያባት ስም አብዱራህማን አብዱላህ ኢብኑ አብዱራህማን ነው ለምን ግን በጣም እየተፈለጉ ነው ከባድ ነገር አለ فقال نشدتك الله لمن تسد بالله يهونበት ንስባህ ንገረኝ ስለ መሐመድ አህመድ ብትላይተው መሐመድ አህመድ ደሴ ወይ መሐመድ አህመድ አዲስ አበባ ካልክ ከተናገር ንስባህ ወይም ደግሞ የሆነ የራስህን ንስባ ከተናገር ትታወቃለህ አይደል ንስባህ ንገረኝ አሁንም ያከት ንስባ ደግሞ የለም ማን ትለዋል አብዲይ ትለዋለህ ምን ይትለዋል ምንም የሚባል ነገር አይደለም በቃ በአላህ ይሁንበት ሲላቸው ንስባህ قلت فقاچሩን እኔ ሱፊያን ابن سعيد ابن مسروق ሱፊያን ابن سعيد ابن مسروق قال الثوري ولا سفيان الثوري قلت الثوري سفيان الثوري قال أنت بغية أمير المؤمنين يسكن حجر وأن أستدادر أمير المؤمنين يمفتكم يسموعيا يسوف اللابوت عبطني يمتبالو أنت النو أني كتما يدبهون يا قريب الطوانتنا أنت النو لبابلا والطبي تلقيت قلت أجل أول فأطرق ساعة أكهركرنا تملك ثم قال لي مجرشا ثم قال ما شئت فأكل يفلكون يأكل نور يبلك ومتى شئت فرحل ستفلق بمفلق بالساعات فوالله لو كنت تحت قدمي اجري سربتهون ما رفعتها اجرين على نسم دبك الله احميك اجري سربتهون افل ارجي ذا ማንም እንዳይነካብ خيرኛ ሰው ነበርና እነዚህ ታላላቅ ዓሊሞቻችን ናቸው አልጨረስኩትም ይከተላል ይሄን ያክል ስለ ዓሊሙ ከነገርኳችሁ ነካ አድርጌላችኋለሁ ገባ በሉበት እናንተ السلام عليكم ورحمة الله وبركاته